ፍቅረኛ ገርል ፍሬንድ ማግኘት አለበት ማለት ነው። ወሲብ ማድረግ አለበት የሚል አሳየኝ እስቲ። አንድ እንደዛ ወሲብ ማድረግ አለበት፣ ከሴት ጋር መገናኘት አለበት። እሱ የእናንተ አምላክ የእናንተም እንደዛ ይላል። ገርል ፍሬንድ መያዝ አለበት። የእናንተም እንደዛ ይላል። የእናንተ እንደዛ ይላል። ቁርአን እንደዛ ስለሚል ማለት ነው። አላህ ሚስት መያዝ አለበት ልጅ ለመውለድ። ይህ ማለት አምላካችሁ የእናንተ አምላክ የእናንተ አላህ ላይ ቁም እስኪ መጀመሪያ አላህ ላይ ቁም አስረዳ። ስለዚህ ሴት ይፈልጋል ማለት ነው። አሁን ማቴዎስ ምዕራፍ 10 ቁጥር 34 ላይ የእናንተም እንደሚል ታውቃለህ? ሚውት አድርግና ስትመልስልኝ እመልስልሃለሁ። ስትመልስልኝ ልመልስልህ። አይ ሱራ አልአንቢያ ቁጥር 17ን ተፍሲሩን ትከፍተልኛለህ። አሁን ላነሳው ሎክ አላህ ሚስት ከሌለው ልጅ አይኖረውም። ነሰሰርሊ ወሲብ ማድረግ እንዳለበት ደግሞ ከማን ሊያደርግ እንደሚችል ላሳየህ። እኛ ጋር የምታሳየኝ ከሆነ ደግሞ አንተ ድርሳነ ዑራኤል ዘየካቲት ችግር የለውም። አይ ተረጋጋ አብዲ፣ ችግር የለውም። ድርሳነ ዑራኤል ነው መጀመሪያ አንተ ትከፍተዋለህ። ችግር የለውም። የድርሳን አፍቃሪ ወገናችን አለ፣ ድርሳን አፍቃሪ። ኤኒዌይስ ሉክ አንድ ቁርአኑን ቅድሚያ ሄድበት። ቁርአን አሳያለሁ። ኦኬ እሺ ሱረቱል አንቢያ አንቀጽ 17 ላይ ወገኖቻችን ድርሳን ማንበብ ጀምረዋል። መጽሐፍ ቅዱስ ጨርሰው ድርሳን እያነበቡልን ነው። ባይዘኛ ዋና ዶግማችን ድርሳን ላይ የተመሰረተ አይደለም። ድርሳን ላይ ችግር ብታመጣ ሁኬርስ ምን አገባን ጋር። ዶግማችን ቤዝ ያደረገው ከድርሳን በፊት ነበር። ድርሳናቶች ከመጻፋቸው በፊት ነበረ። ስለዚህ የምንቀዳው እኛ ከድርሳን አይደለም። ኤሬስ መጫወቻን ሚስትና ልጅን ልንይዝ ብንሻ ወይንም ባሻ ኖሮ ከኛ ዘንድ ሎክ መጫወች ሴትን ልጅ እንደ መጫወቻ ነው የሚቆጥራት። ማለት ሚስራ ከእንደዚህ አይነት እንደ ዕቃ ከሚቆጥራችሁ ሃይማኖት ስለወጣችሁ ጌታን አመስግኑ። እንደ መጫወቻ ነው የሚቆጥራችሁ። መጫወቻን ብንይዝ ኖሮ እንደዛ የሚል አሳየን እስቲ። እኔ ግን የእናንተ አምላክ ልንገርህ፣ የእናንተ አምላክ ስማ፣ መጫወቻን ወይም ሚስትንና ልጅን ልንይዝ በሻን ኖሮ ከኛ ዘንድ አላህ ዘንድ ምን አለ? መጫወቻ አለ። ምንድነው የሚያጫውታቸው? ሴቷን እንዴት ነው የሚያጫውታት? በሁለቱ ቀኝ እጅ ነው የሚያቅፋት። እንዴት ነው? ኤኒዌይስ ልንይዝ ብንሻ ትወለድ ዳም ስቱፒድ ኢዴት የሚሉ ቃላቶች ይገልጠዋል። አንተ መጫወቻንና ሚስትን ወይም ልጅን ልንይዝ ብንሻ ኖሮ ከኛ ዘንድ በያዝን ነበር፣ ግን ሰሪዎች አይደለም። ተፍሲሩን እንፈተው። ከኛ ዘንድ ያላቸው አላህ እዞ ወሲብ ሊያደርጋቸው የሚችለውና ልጅ ሊያስወልድባቸው የሚችላቸው እነማን ናቸው? ተፍሲር ጃለል ነው። ልቀጥለውና ይሄን መጫወቻ ያላቸው ማን ናቸው? ሚስትና ልጆችን ነው። ተፍሲር ኢብን አባስ ደግሞ ምን ይላል? ኢፍ ዩ ሃድ ዊሽድ ቱ ፋይንድ ኤ ፓስ ታይም፣ ጊዜ ማሳለፊያ መጫወቻ ብንፈልግ ኖሮ፣ ጊዜ ማሳለፊያ ፓስ ታይም ማለት ጊዜ ማሳለፊያ መደበሪያ ብንፈልግ ኖሮ እኛ ዘንድ ካሉት ሴት ልጆች እንይዝ ነበር። እነዚህ ሴቶች እነማን ናቸው የሚለውን ደግሞ ይህ ተፍሲር ሲናገር ቢዩቲፉል አይድ ሁሪስ ወይም ኦር ኤንጀልስ ከመላእክቶች ወይም ደግሞ ከሁር አል አይኖች ሙስሊሞች በጀነት ሄደው ወሲብ የሚያደርጓቸው የሚገናኟቸውን ሴቶች ፈልጌ እነሱን ጊዜ አሳልፍ ነበረ ብሎ አላህ ይናገራል። እዚህ ጋር አላህ ምንድነው? ቆንጅዬ ሸበላ ነው። ቢያን አልተልቢስ 7ኛው ሙጀለድ ፔጅ 290 ላይ እንደሚናገራ 297 ድረስ አላህ ቆንጆ ፍሪዛም ወጣት ወንድ ነው። ያ ቆንጅዬ ወጣት ወንድ ማንን? አላህ ቆንጆ ነውና ቆንጆዎችን ይወዳል የሚል አዲስ አለ። ታውቀዋለህ ክርስቲያን? ያ አላህ ቆንጆ ነው። ሚሽካት አልማሳቢ 725 ላይም አለ። ያ ከማን ጋር እንዛለው አለ? from among the beautiful eyed ሁሪስ፣ ቆንጆ አይኖቻቸው ከሚያማምሩ ከኔ ጋር ካሉት እነሱን እዝ ነበረ። ምን ለማድረግ? ጊዜ ላይ ያሳልፍባቸው። ወገን ከሴት ጋር ጊዜ ያሳልፈ ልጅ የሚወለደው እንዴት ነው? ከሴት ጋር
ጊዜ አሳልፈ ልጅ የሚወለደው እንዴት ነው? አላህ ነው ያለው። ከፈለግኩኝ እኔ ጋር ካሉት ከቆነጃጅት ሴቶቹ ጊዜ አሳልፌ ልጅ ይኖረኝ ነበር ሲል ምን አድርጎ ነው? በመርየም ላይ ሱራ 66 12 ላይ በቤጀጀዋ ውስጥ አድርጎ የነፋው ምኑን ነው? ፈርጇ ውስጥ የነፋው ምንድን ነው? ፈርጇ ውስጥ ነው የሚለው። ፈርጇ ላይ እንኳን አይደለም የሚለው ውስጥ። ፈርጅ ማለት ሊተራሊ የሴት ልጅ እንትኗ ማለት ነው፣ ሽንት መሽኛዋ፣ ቃል በቃል ስሙን ጠርቶ ማለት ነው። እሱ ውስጥ ነፋው። አድርጎን የነፋው ወይንስ በምንድን ነው የነፋው? ኤኒዌይስ ሉክ፣ በየትኛውም ሴንስ አላህ አባት ይባላል ወይ? በየትኛውም ሴንስ አላህ አባት ይባላል ወይ? ነው ወይ? አንድ ጥቅስ ሊመጣ አይችልም። ግን ሰዎችን እዛ ሊሸውዱ ሊያታለሉ በመጽሐፍ ቅዱስ ውስጥ አባት የተባለው አብ አላህ ነው ብለው ይፎግሯቸዋል ማለት ነው፣ ምስኪኖችን ለማጭበርበር። በየትኛውም ሴንስ ግን አይመጣውም። በሐዲስም በቁርአን የምንሄድበታለን። የሚቃወም አሁን ድረስ እየገባሁ ነበር። እፎይ አንዴ እናውራ። እስካሁን ድረስ እያወጣ ነበርና ለዛ ነው። ማን ያወጣ? ኔትወርክ እያወጣ ነበር። መልካም እሺ። ሜቢ ርዕሱ ሰምተዋል። አላህ አባት ይባላል የሚል ነው። አንደኛ ያው እንዳ ትንሽ ረጋ ብላችሁ እንድታዳምጡኝ ርዕሱን እያዳመኩ ነበር እስካሁን ድረስ። እዚህ ያላችሁ ሙስሊሞች አንደኛ እንትን ያለ እውቀት ገብታችሁ አትከራከሩ። እፎይ እዚህ ጋር እንትን የምልህ ነገር ያው የቅድሙ ርዕስ ላይ እየመለስካት ነበር። ስህተት ላይ ወርቃለች። ከቁርአኑ ውጭ ነበር እሷ መናገር የያዘችው የቅድሙ እህታችን ማለት ነው። አንድ አንቀጽ ገለጽልኝማ። እኔ ሙስሊም የሱረቱ ኒሳ አንቀጽ 140 ላይ ገለጽልኝና ክርስቲያን የምትባለው ወገናችን አንብብልኝ። አኒሳ 140 ላይ አንብብልኝ ሲጮክ ብለህ። ኦኬ ምንድነው ልታሳየኝ የፈለከው ወንድማችን? እሱን አንብብልኝ። ማንዴ እንትን አለኝና በዚህ ተከትዬ መሄድበት አለኝ። ኦኬ ጥያቄውን ግን መጀመሪያ ሰምተዋል አይደል? አዎ ሰምቼዋለሁ። ምንድን ነበር ጥያቄው? ጥያቄውማ አላህ አባት ነው ወይ የሚል ነው። እስካሁን ድረስ እያዳመኩ ነበር። መጀመሪያ አላህ አባት ይባላል? ይሄንን አንብብልኝ አልኩ። ወደዛ ከመሄድ በፊት ወደ መረጃው ትሄዳለህ፣ ችግር የለውም እኮ። መጀመሪያ ይባላል ወይስ አይባልም? ከዛ ወደ መረጃው እንሄዳለን። አንብብልኝ አልኩ። ይሄንን አንብብልኝና ከዛ ቀጥላለሁ። ኦኬ ወይ ራሴ ላንብበው? እሺ ዲክ። ኧረ ችግር የለውም አነብልሃለሁ፣ ምንም አታስብ። በእናንተም ላይ በመጽሐፉ ውስጥ የአላህን አንቀጾች በእርሷ ሲካድባትና በእርሷም ሲላገጥባት በሰማችሁ ጊዜ በሌላ ወሬ ውስጥ እስከሚገቡ ድረስ ከእነርሱ ጋር አትቀመጡ ማለትም በእርግጥ አውረድን እናንተ። ኦኬ ምንድን ነው እዚህ ጋር አላህ አባት አይባልም ነው አባት ይባላል ነው የሚለው? ይሄ ዝቅ አድርገው አረበኛው ላይ አድርገው፣ አብዛኛው አማርኛው እንትን ስለማለው ነው። እኔ እዚህ ሁላችሁም አዳምጡኝ፣ እዚህ ያላችሁት ማለት ነው። ወለቀድ ነዘለ عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غير إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا ይላል። የመከርካቸው ነው ወንድማችን ወይስ ጥያቄያችን እየመለሰ አይደለም? ወደዛ ሄዳለሁ። ምክርና ያስከው ለተመክር ነው። እናንተ በጠማዕኒና የምታወሩት ሆነ ማለት ነው። ገባችሁማ? መቼም ለማስተማር ብላችሁ ነው አይደል የተቀመጣችሁት? ቶፒኩ ላይ ወንድማችን ውጡ ለማለት እኮ የሁሉ ማውራት አይጠበቅብህም። እምነታችሁን ለማስተማር ነው። ውጡ ለማለት ሙስሊሞችን ይሄን ሁሉ ማውራት አይጠበቅብህም። አንተም ገብተሃል እዚሁ እየተማርክ ስለሆነ አዳም ከስሮና አዳምጥ። አንተ ራስህ እድል የሰጠንህ እኮ
ሰዎች እንዲወጡ እንድመከር አይደለም ማለት አይደለም። እፎይ አዳምጠኝ። አይደለም ቢስ ስለመጣሁ አይደለም። አዳምጠኝ መጀመሪያ ውጡ ለማለት አይደለም። እያዳመኳችሁም ነበር። እሺ ከቶፒካችን ጋር አሁን ያመጣው ርዕስ ምን ያገናኘዋል? ለማስተማር ነው አይደል እንዴ እናንተ የተቀመጣችሁ? ከቶፒካችን ጋር ምን ያገናኘዋል? ከቶፒካችን ጋር ምን ያገናኘዋል እንጂ እንዴት አያገናኘውም? እሺ አላህ አባት ነው ያገናኘዋል። አንደኛ ሙስሊሞችን ካልተሳደባችሁ ሁላችሁም ያዳምጣችኋል ትምህርታችሁን። ኖ አላህ አባት ነው አባት አይደለም። ቃላትን መጠምዘዝን ያስከው ዝም ብለህ አሁን እንዳንቀጹ ሐቂቀተን አታነበውም። ኢሳይያስ እስካሁን ድረስ እያነበብኩ አይደለም። አንቀጹን ቀጥታ አታነበውም። የሰዎቹን እንደው የቃላት ሚስቴክ ብቻ ነው የምታወጣው። አይ አንቺ ይሄናልሽ ይሄናል ይሄ አይደለም። አንተ አልጠብቀውም ይሄንን ሐቂቃ ማለት ነው። ስለዚህ አንደኛ ይሄ ለራሱ ማለት ነው እናንተ የምታፍሩበትና ነገር የተዋረደ ነገር ነው። ጥያቄው ለራሱ አላህ ልጅ አለው ወይ የሚለውን እየለጠፍከው ነው። ልጅ የለውም፣ ይሄ ግልጽ ነው። አይወልድም፣ አይወለድም፣ አባትም አይደለም። ሱረቱል መርየም ላይ ገብተህ ለጥፈዋል። እፍረት አይደለም። እንደውም እናንተን በደንብ አድርጎ የሚመከራችሁን አንቀጽ ከተወያዮች ቃላት ብቻ ጠምዘህ ለመያዝ እንጂ አንቀጹ ግልጽ የምትተረጉመው አይደለም። ቀድም የለጠፍከው አንቀጽ ላይ ምንድን ነው የሚለው? ሱረቱል መርየም ላይ ምን ይላል? አቡ ፋሩቅ ምንድነው እሱ? እናንተ ያላላችሁት አዳምጠኝ። አንደኛ ማለት ነው የምታፍርበት ነገር ፈጣሪ አባት ነው ማለትን እንጂ ማለት ነው አባት መሆን ነው። ለፈጣሪ አባትነት ሲጀመር ተጀምሮ እስኪጨረስ ድረስ ፈጣሪ አባት ሊሆን አይችልም በእስልምና። ይሄን የምታውቁት ነገር ነው። ማንም ሙስሊም ቁርአንም ላይ አታገኘውም። ማንንም አታደናግርም። በዚህ ያላችሁ ሙስሊሞች ማለት ነው። ማን ያደናገረህ ነው? እዛ አትግቡ። አትግቡማ በኋላ ቀደም አልኩ እኮ ስትጀምርም እኔ አላህ አባት ነው ብዬ የት ቦታ ነው ያልኩህ? አላህ አባት ይባል ብዬ እኮ አልወጣኝም። ይባላል አይባልም? ይሄን ርዕስ እንዴት አድርገህ ታመጣለህ? ሙስሊሞች እንደማይቀበሉት ታውቃለህ። እንዴት ርዕስ አድርገህ መወያ አድርገህ ቆይ አዳምጣው። እሺ አንዴ ክፈትለት የቀደመው ቪዲዮ አንድ በል። ከዛ በኋላ ደግሞ እህትህ ራሱ አባት ላይ የሌለውን ነገር ጥያቄ አድርገህ አታንጣው ነው የምልህ። አዳምጥ ቆይ። በቃ አባት አይባልም ብለህ መዝጋት ትችላለህ። አባት አይደለም ማለት ትችላለህ አልኩህ እኮ። ለምን ጥያቄ ቀደም ይመጣል? ተለለ ለምን ታመጣዋለህ? ለምን ታመጣለህ ይላል። ይኸው አሁን ታዳምጣለህ። ኡስታዞችህ አባት ይባላል እያሉ ለእኛ ምላሽ እየሰጡ ስለሆነ አንድ በል። የቅድሟ ልጅ ራሱ ሰምተሃታል። ድሮ አባት ነበር፣ አሁን አባትነቱን ክዷል። አባት አይባልም እያለች ነበር። ቀጥላውን ክርስቲያን ክፈተሱ ቪዲዮ። ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ ነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ። በመጀመሪያ አንዳንድ ክርስቲያን ልጆች ካላችሁ እውነታን የመካድ አባዜ የተነሳ ክዳችሁስ ነው እንጂ አንድ አምላክ ማምለካችን እኛ ሙስሊሞች ብቻ ሳንሆን የክርስቲያን ሊቃውንት ራሱ የሚያምኑበት ጥንፈፍ ያለ እውነታ ነው። ለምሳሌ የክርስትና ሊቅ የሆነው አባት ግሪጎሪ ደሰቨንዝ በጻፈው ደብዳቤ ምን ብሎ ነው የሚያስቀምጠው? ክርስቲያኖችና ሙስሊሞች አንድ አምላክ ያመልካሉ ብሎ በግልጽ ያስቀምጧል። ስለዚህ ከያዛችሁ ዲፌንሲቭ ሜንታሊቲ የተነሳ ግልጽ የሆነ እውነታን ባትክዱ እንላለን። በትንቢተ ኢሳያስ ምዕራፍ 63 ቁጥር 16 ላይ ኢሳያስ እንዲህ ይላል፣ እግዚአብሔር ምን ይለዋል? አንተ አባታችን ነህ ይለዋል። በብሉይ ኪዳን የነበሩት ነቢያት አምላካቸውን አባታችን ብለው እየጠሩ እናንተ ግን ያንኑ አምላክ ነው የምናመልከው እያላችሁ እርሱን አባት ብላችሁ መጥራት ካልቻላችሁ እንዴት እስልምና የነቢያቱ ሃይማኖት ነው ተብሎ ሊነገር ይችላል? አዎ አላህ አባት ነው። ትስማማለህ? አዎ አላህ አባት ነው። ትስማማለህ? አዳምጠኝ አሁን። እሺ ደግ ተረድቻለሁ። አዳምጠኝ ማሽ ደግ ትስማማለህ? አሁን አዳምጠኝ። አንድ ጥያቄ የምጠይቅህ ነገር ትስማማለህ? የእሱን ጥያቄ አዳምጠኝ። ከመስማማት በፊት አዳምጠኝ። እኔ አላህ አባት ነው ብለህ ትስማማለህ? አንደኛ የአሁን አንድ ክርስቲያን በቃሉ የተናገረውን ነገር አንጥቼ እንደዚህ ይላሉ ብዬ ብናገር መጽሐፋችሁ ውስጥ ያልተጻፈውን መጽሐፍ ቅዱስ ውስጥ ያልተከተበው፣ ስለዚህ አንተም አንድ ሙስሊም ነህ ከስር ትሆንና ታዳምጣለህ፣ ትማራለህ ማለት ነው። ስለዚህ እኛን አይወክልም፣ እኔ አላምንበትም ብለህ የራስን አቋም ማስረዳት ነው እንጂ ቶፒክ አድርገህ ለምን ገባህበት ብለህ እኔን ቻሌንጅ ማድረግ ስህተት ነው። አላህ አባት ይባላል። አላህ የባህሪ አባት መሆን ይችላል። በአሁን ዘመን ሳይሆን ስማኝ፣ አሁን እኔ አላወራ ጥያቄ ልጠይቅና ጥያቄውን ልመልስልህ ጠይቀሃል አንተ። እሺ በኢየሱስ ዘመን ወይ ደግሞ በኢሳ ዘመን ተፈቅዷል፣ አባት ይባል ነበር። በአዳም ዘመን
አቤል ቃየልን የገደለበትን ታሪክ አስተውስ። አቤል ቃየልን የገደለው ወንድም እህቱን ማግባት በሚችልበት ዘመን ነው። አሁን አንተ እህትህን አግባ ብትባል አታገባም። ያኔ ግን አዳምና ሔዋን ልጆቻቸውን እየቀያየሩ ያጋቡ ነበር። እየቀያየሩ ያጋቡ ነበር። ያኔ ተፈቅዷል። አሁን ደግሞ ያጎትህን ልጅ አግባ ነው እንጂ የሚለው ቀጥታ እህትህን አግባ አይልም። ቀይሮታል። የራሱ ፍላጎት ነው፣ መብቱ ነው። አዛዥ ነው። በእኛ ህይወት ላይ እሱ አዛዥ ነው። አሁንም ደግሞ ባለፈው ዘመን ላይ በኢሳ ዘመን አዞት ነበረ፣ አባት ይል ነበር። የዛን ጊዜ ህዝቦች ይቀበሉት ነበር። ያንን ቃል ያንን ህግ ይቀበሉት ነበር። አሁን ላይ ያለነው ህዝቦች ደግሞ ቁርአንን ነው ይዘን የምንንቀሳቀሰው። በቁርአን ህግና ደንብ ነው የምንንቀሳቀሰው። ከቁርአንና ህግና ደንብ አንወጣም። የዛን ጊዜ የነበሩ ህዝቦች ደግሞ ከኢየሱስ ህግ አያወጡም ነበር። ቁርአን የሚባለውን ህግ አያውቁትም። እነሱ የሚያውቁት በዛን ጊዜ በነበረው ህግ ነው። የሙሴም ህዝቦች እንደዛው፣ የሌሎችም ህዝቦች እንደዛው። ጥያቄ ግልጽ ሆኖላል? መመልሴ ግልጽ ሆኖላል? ኦኬ፣ አሁን አዳምጥ። እሺ፣ ግልጽ ሆኖልኛል። አግኝቼዋለሁ። አንድ የሚውት አድርግና አዳምጥ ደግሞ። እሺ፣ ሎክ ድሮ አላህ አባት ይባል ነበር። ኢሳ ድረስ አላህ አባት ይባላል። መሐመድ ከመጣ በኋላ ግን አባት አይባልም። ኤግዛምፕል ያመጣው ማንን ነው? ለምሳሌ ቃየል አቤልን እንዴት ነው የገደለው? ሱራ 5 ላይ የሚገኘው ማለት ነው፣ ከቁጥር 30 አካባቢ ጀምሮ። ኤኒዌይስ ስለዚህ ቅድሚያ እህት ምናምን ማግባት ይቻል ነበረ፣ አሁን ግን ተከልክሏል። በተመሳሳይ ደግሞ በፊት አላህ ይባል ነበር፣ አሁን ግን ተከልክሏል የሚል ሎጂክ ነው የሰራው። በመጀመሪያ ደረጃ አባትነት ለአላህ የተሰጠ ነው። አላህ አባት ሲባልና ከፍጡርን ተፈጣሪ ጋር ኮምፔር ማድረግ ስህተት ነው። ቁርአን ምን ይላል መሰለ? በምንም ተፍጡር ምሳሌ እንዳሰጡኝ ይላል። የመጀመሪያውን ፐርሚስ ጣስክ ማለት ነው። ተፍጡር ጋር ባለ ኤግዛምፕል በፍጹም እንዳሰጡኝ ስለሚል ቁርአን ይህንን ኤግዛምፕል መጠቀም ቶፖሎጂካሊ ስህተት ነው ማለት ነው። የፈጣሪን ባህሪና የሰውን ባህሪ ማምጣት ስህተት ይሆናል። ሁለተኛ ቃየል አቤልን እህት መጋባት የተፈቀደበት ምክንያት ምንድነው? ያኔ ነሰሰርሊ ሌላ አማራጭ ስለሌለ ፈጣሪ ህዝብን ለማብዛት ግዴታም ስለሆነ ነው። ለምን መጋባት ግዴታ ስለሆነ ነው። ነገር ግን ተበዛ በኋላስ ከሌላ ቦታ ሄዶ ማግባት በሚችልበት ሁኔታ ላይ ህጉ ይቀየራል ማለት ነው። ህጉ የማን ነው? የሰው ነው። ሰው ላይ የሚሰራ ነው። የፈጣሪ ባህሪን የሚነካ አይደለም ማለት ነው። አባትነቱን የሚሽር የሚቀንስ፣ ይህንኛው ግን የሚለየ ነው። ስለዚህ አላህ ደግሞ ያኔ አባት ከተባለ አሁን አባት ካልተባለ አባት ያልተባለበትን ሪዝን አውስ ስናደርግ ምንድን ነው ስንል የምናገኛቸው ጥቅሶች አሉ። አንደኛ አባት ማልባልበት ምክንያት ብሎ ያስቀመጠው ሚስት የለኝም ነው። ኦኬ፣ በድሮ ጊዜ ሚስት ነበረው ማለት ነው አባት ሲባል። ሁለተኛ አባት ማልባልበት ምክንያት ምንድን ነው አለ? አባት ልጁን እንዴት ይቀጣል አለ። ስለዚህ ያኔ አባት ከሆነ አሁን አባት ካልሆነ ያኔ አባት በነበረበት ሰዓት ልጆቹን አይቀጣቸውም ነበር ማለት ነው። ልጆቹን አይቀጣቸውም ነበር። አሁን ግን አባት ሳይባል ሲቀር ልጆቹን መቅጣት ጀመረ ማለት ነው። አራተኛ አይሁድና ክርስቲያኖችን እንደዚህ በማለታቸው መራገሙ በጊዜው የነበሩትን ስህተት ነው ማለት ነው። አንተ ትክክል ከሆንክ ቁርአንና አላህ ስህተት ናቸው ማለት ነው። ይሄ ማለታቸው ስህተት ነው ብሎ ስላለ ማለት ነው። ተሳስተዋል ይሄን ማለታቸው ብሎ ማለቱ አላህ ስህተተኛ ነበር ማለት ነው። አምስተኛ ላወራሃት አንድ ጥቅስ ብቻ ጠይቃለሁ፣ ብዙ አይደለም። ከሐዲስ ከቁርአን አንድ ጥቅስ ብቻ። ድሮ አባት ይባል ነበር፣ አሁን ግን ተከልክሏል የሚል አሁን ተራህን ከፍ አድርገህና አንዲት ጥቅስ ትከፍትና ታቀጥላለህ ማለት ነው። አንድ ብቻ ነው፣ ብዙ አልፈልግም። አንድ ብቻ፣ አንድ ማስረጃ። ብዙ ምንም ስለማይሰራ ሰዓቱ አላህ አይወልድም አይወለድም፣ አላህ አይወልድም አይወለድም፣ ልጅም አምሳያ ቢጤም የለውም ብሏል። ያኔ አባት ማለት ደግሞ አባት አንተ በተረዳኸው በሰውዬው አሁን መፈከር ውስጥ አትግባ። አላህ አይወልድም አይወለድም፣ አልወለደም እንጂ አይወልድም አይደለም የሚለው ተሳስተሃል። ኤኒዌይስ አሁን ይህንን መፈከሩን እዛው መስጊድ ላይ ታሰሙታላችሁ። ድሮ አባት ይባል ነበር፣ አሁን አባትነቱ ቀርቷል የሚለውን ማስረጃ።
ድሮ አባት ሲባል ሚስት ነበረው ወይ? አላሁ አለም። አሁን ማስረጃውን ትከፍትልናለህ? አስጨርሰኛ ሐሳቤን ማስጨርስ እንችላለን። በእኔ እንዳማስጨርሰ ማለት ማስረጃ አሁን ወደ ማስረጃ ያ ራሱ ማስረጃ ነው። አላህ አይወልድም አይወልድም፣ ቁሉ አላህ አላሁ ሰመድ አይወልድም አይወልድም፣ ያ ራሱን የቻለ ማስረጃ ነው ለኛ ህዝቦች ማለት ነው። ማን ጠየቀ? እሱ ማን ጠየቀ? ድሮ አላህ አባት ይባላል የሚለውን ነው የጠየቁህ ነው። ድሮ አላህ አባት ይባል ነበር የሚል ነው የጠየቁህ እንጂ አይወልድም አይወለድም እኔ ምን አገባኝ። አላህ በፊት አባት ይባላል ለሚለው ነው የማስረጃ የምጠይቅህ። በፊት አባት ይባላል ወይ ላልከው ማለት ራስህ አንበበህ ተረድተዋል። እኔ መመለስ መናገር አይጠበቅብኝም። እኔ እኮ አላህ ድሮ አባት ይባላል ያው መጽሐፍ ቅዱስ አላህን ይዛ አልወጣኝማ። እኔ አባት ከተባለ አሁን ላይ ወይኔ ጨዋታ። እኔ እኮ መርዳት የማትፈልገው ነገር እኮ ነው። አንድ ግራ የሚገባኝ እኮ ቀጥታ ሐሳብን መቀበል ትችላለህ። እኔ ቀጥታ ሐሳቤን ቀበል። አሁን እኮ እኔ ቀጥታ ነገርኩህ እኮ በፈለገው ሰዓት መሻር ይችላል። ማስረጃ ሽሮታል የሚለውን ለእኛ ህዝቦች ረሱል ሰለላሁ ዐለይሂ ወሰለም አብዱራህማን ምን ሆነሃል? ምን ሆነሃል? ተዋትቀፍ ባላ የሰረቀ እጅ ቆረጥ የሚለው አሁን ተሰርዟል። በእናንተ ህግ ውስጥ ግን የሰረዘው ሰው ነው። ባላ ይሁንብህ። በፊት ተፈቅዷል የሚል ማስረጃ ስጠኝ። በፊት አላህ አባት ባል ነበር አሁን ትቼዋለሁ ያለበትን ማስረጃ ስጠኝ። እንዴ ይሄን እኮ ሐሳብ እኮ አንተን ያመጣው እንጂ ነው አይደለም። ቢልም ካለም ለነዛ ህዝቦች ነው እንጂ ለኛ አይደለም እኮ ነው። ጨዋታ ያልተረዳኸኝም እንዴ? ያ ሐሳብ እኮ ያንተ እኮ ነው እንጂ የኔ አይደለም። ቆይ የኔን ሐሳብ ነው። እኔ በፊት አላህ አባት ይባላል ብዬ ተናግሬ ነበር እንዴ? ይሄው ጨዋታ ላይ እሱ አይደል እንዴ? አባት ከተባለ አሁን አባት ነኝ በል። እኔ አሁን ካፌ አሁን አባት ይባላል የሚለውን ቃል ነው የምፈልገው። ያ ደግሞ እኔ አሁን የምኖርበት ህግ ያን አይለኝም። ያን የነበሩ ህዝቦች ሊላቸው ይችላል ላይላቸውም ይችላል። እሱን አላሁ አለም። ለምንድን ነው ያልኩ? ያን ሙሉ አንቀጹን አንቀበልም። ታስተውላላችሁ ወይ? አትዋሽ። ቀደም ምን ብሏል? እስከ ኢሳ ድረስ ታርሙኛላችሁ ከተሳሳትኩኝ። እስከ ኢሳ ድረስ አላህ አባት ይባላል ብሎ አልነበረ? ነገር ግን በመሐመድ ጊዜ ቀርቷል። ምሳሌ እንደው ምን አመጣ? ቃይልና ቤልን አመጣና እህት ተፈቅዳ ነበር እስከ መጋባት፣ በኋላ ግን ተከለከለ። ልክ እንደዛ ሁሉ የድሮዎቹ አባት ይሉት ነበረ፣ ተፈቅዶ ነበረ። ቁርአን ላይ ግን ተከለከለ። እኛ ደግሞ የቁርአኑ ጊዜ ነን አሁን በተከለከለበት ነን ብሏል። ክርስቲያን እንደዛ ነው አይደል ያለው ቅድም። ያ አናሎጊውን ከቃይና ከአቤል ጋር ነው ያገናኘው። ከአቤልና ከቃይል ጋር ያገኙት በፈለገ ሰዓት መሻርና መለወጥ የሚችለው እሱ ብቻ ነው። እኛ የሰው ልጆች ቃልን መሻርና መጨመር አንችልም። ማስረጃውን እሱ መብቱ ነው አልኩህ እኮ። የፈለገውን ሐሳብ በእኛ ላይ መብት ስልጣን አለ። ወንድማችን ማምጣት ይችላል። አንድ እንደተሻረ ማስረጃ ማምጣት ይችላል ወንድማችን። አንድ ድል እሺ፣ የትኛውን ማስረጃ የትኛውን ማስረጃ? ድሮ አባት እባላለሁ የሚልበትን አንድ ጥቅስ። እሱ የአንተ ሐሳብ ነው አቦ። አባት ተብሏል። እኔ ብዬ ከአንተ ጋር ለውይይት አልገባሁም። ተብሏል እያለኝ ምንድን ነው እያልከን ያለው ወገናችን? ምን እያለን ነው? ሰላም እንዴት ናችሁ? ሰላም ብያለሁ። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። አውራ የገባ መስሎኛል። ቀጥል። ዑስማን አለ። አብዱ ያሲን ተመለስ። አብዱ ያሲን ተመልሻለሁ። አይሰራም? ይሰራል። እንኳን መጣ። ሰማለ። እንኳን ደህና ቆያችሁ። መልካም። አላህ በፊት አባት ይባላል ብለህ ታምናለህ?
አላቅም አሁን ስላለው ከጠየቀኝ አባት አለ ሚል ቁርአን ላይ ስለሌለ አላህ አባት አይባልም ነው ማለት። ስላለፈው ግን ማቆም መረጃ አለኝ። ስለዚህ ባይን ሚንስ አላህን አባት ማለት ትችላላችሁ? አይሰራም። አላህን አባት ብላችሁ ማመን ትችላላችሁ? አባት ነው ብላችሁ መስራት መስበክ ትችላላችሁ? ይሰማል ወይ? አልሰማም እንዴ? ነኝ ይሰማል። አይሰማም። አብዱ ነው የአብዱ ነው የማይሰራው። ትሰማለህ? አልሰማሁም። ከዳናት ነግረኝ። ኦኬ አላህን በማንኛውም ሁኔታ አባት ብላችሁ አሁን ማምለክ ትችላላችሁ? አይ አላህ አባት ነው እያላችሁ አባታችን እንደዚህ ምናምን ብላችሁ መጥራት ትችላላችሁ? እኔ ግልጽ እንደዛ ብላችሁ ጥሩ የሚል ቁርአን ላይ የለም። ይባላል ብዬ ልነግርህ አልችልም። ቁርአን ላይ እንደዛ የሚል ነገር ስለሌለ የትኛውም ቦታ ላይ አላህን አባታችሁ ብላችሁ ጥሩ የሚል ነገር የለም። ኦኬ ስለዚህ ለአላህ ከመጡት ከቁርአንና ከሐዲስ ውጪ መጥራት ለአላህ የማይገባውን በቁርአንና በሐዲስ የመጡ ነው አይደለም የምታጸድቁት? ስሞችን ስታጸድቁለት ከዛ ውጭ ያለን ሰንበዲ ተነስቶ አሁን አይ ይባላል በቃ ቢል ይቻላል? መረጃ እንለዋለና መረጃ አምጣ ከቁርአን ከሐዲስ ይቻላል ያልክበትን። ከዛ በኋላ የሰለፎቹን ተፍሲር አይተን የሚያስኬድ ከሆነ ብዙ ተፍሲራቶች አሉ። አይተን በሱ መልክ ከፈሰሩለት ለምንድን ነው የማይቻለው? ስሬስሊ ቁርአኑ ግን እየተቃወመው ነው አባት አይደለውም እያለ። አቤት አቤት አባት አይደለውም እያለ አባት ብሎ የሚለኝን ሶሪ ያ አባት የሚለውን ልጅ ያለው አላህ የሚለውን ቁርአኑ ደግሞ በግልጽ ይቃወማል። እየተቃወመ ሉክ ቁርአኑን የሚቃወም ሀሳብ ብታመጣ ወይን አንድ ሰው እንደዛ ብሎ ቢሰብክ ቢያስተምር ትቀበለዋለህ? ከቁርአን ለምንድን ነው ከቁርአን የወጣ ነገር አልቀበልም። ጀስት ቁርአን ቲች ካደረገ ቀደምን ብለናል መሰለህ። ብቻ ግን ምንድነው የኛ እንትናችን አካሄዳችን የሚሆነው ቁርአን ሐዲስ ላይ አለ ወይ? ከዛ ቁርአን ሐዲስ ላይ ያለውን ደግሞ ዑለማ ማነው ሰለፎቻችን በዛ መልክ ፈስረውታል ወይ? ለምሳሌ ኢብኑ ከሲር ኦኬ እንደዛ ከሆነ እኔ ደግሞ እያልኩ ያለሁት ምንድነው አሁን ቁርአን አይሰማችሁም? ትሰማለህ? ያው ለእኔ ደግሞ እያልኩ ያለሁት ምን እንደሆነ ታውቃለህ? ወንድማችን ነው አብዱ ይሰማል? ኦኬ ቃል አናግረው እስኪ ከሰማ ይሰማል። እኔ እየሰማሁ ነው። ይቆራረጣል። ኦኬ ቀጥል። ከተሰማ የኔ አይሰማችሁም? አሁን ይሰማል። ነገርኳችሁ እኮ እናንተ ምን ልቀጥል? ምንድን ነው የነገርከን? እኔ ያልኳችሁ ቁርአን እና ሐዲስ ላይ አላህ አባት ነው የሚል ካለ ከዛ በኋላ ያንን ምሳሌ ቁርአን ላይ ያለውን ሐዲስ ላይ ያለውን ምሳሌ ሰለፎቻችን ወይም ደግሞ ለምሳሌ እነ ኢብኑ ከሲርና መሰል እነ ሙጃሂድ ትላልቆቹ ሰሃቦቹ በዛ መልክ ከፈሰሩት ግጥም አድርጌ ይቀበላለሁ። ካልተፈሰረ ከሌለ ግን ለምሳሌ ቁርአን ደግሞ እንድታደርገዋለህ። አሁን ቁርአኑ በግልጽ ይቃወማል። ለምሳሌ ቁርአኑ የተቀበልኩት እነዛ አላህ ልጅ ያለውን የሚሉትን ልቃወም ነው። እነዛ አላህ ልጅ ያለው የሚሉት ረገምኳቸው፣ ያጥፋቸው። አላህ ልጅ ያለው ስትሉ ሰማይ ይቀደዳል ይላል እና አላህ ልጅ ያለው የምትለው ቃል ራሱ መጠቀም በጣም ያንን ሁሉ ይቃወማል። የቁርአኑን ተቃውሞ እቃወማለሁ። ኦኬ ስለዚህ አንድ ሐዲስ እንኳን አሁን የለም በነገራችን ላይ እኔ እስከማውቀው፣ ግን ቢገኝ ራሱ ቁርአኑን ነው የምትቀበለው ወይስ ሐዲሱ? ማለት ለምሳሌ ቁርአን ላይ አባት ብላችሁ ጥሩ የሚል ነው ወይስ ሐዲስ ላይ? ሐዲስ ላይ ያለ አባት ብሎ የለም ቢኖር ራሱ ቁርአኑን ነው የምትጥለው ወይስ ሐዲሱን? መቼም ሁለቱን ልትቀበል አትችልም። ኮንትራ ሐዲሱ ሰሂህ ከሆነ እንኳን ነው አይ አለው አካዳለሁ። አብሽር ችግር የለውም። ለሱ መጀመሪያ ሐዲሱ ሰሂህ ነው ታጣራለህ። የቱን ትቀበላለህ? አዳምጠኛ አብሽር። ታዲያ የመጣሁልህ እኮ ነው። ዝም ብዬ አንዱን እቀጥላለሁ አንዱን እቀበላለሁ አልልህም። መጀመሪያ የሐዲሱ ሰሂህነት ይረጋገጣል። ከዛ ሐዲሱ ሰሂህ ከሆነ በኋላ ባይዘዌ ሰሂህ ሐዲሶች ከቁርአን ጋር ሊጋጩ ይችላሉ። ከሆነ ማስታረቂያ ዘዴ ያላቸው እናስታርቃቸዋለን። አብሽር ችግር የለውም። ለሱ ካለ ብቻ አንተ ልጅ አምጣው የለም እኔ የለም እኮ ብያለሁ። ኢፍ ነው እያወራን ያለው እንዳለ ኢፍ ነው። እሺ የለም ግን ማስታረቅ አዳምጠኝ።
ማስታረቂያ ስልህ ከምን አንጻር መሰለህ? ለምሳሌ ሐዲሱ ከምን አውድ አንጻር ተባለው፣ ቁርአኑ ከምን አውድ አንጻር ነው የተባለው ቢል አሳረቅልሽ እንጂ ባይ ዘ ወይ እንደዚህ ስለ የግዴታ ለማምለጥ ወይም ደግሞ ለመሸወድ እንደዛ አብሽር አታስብ። እኔ ጋር ግጥም አድርጌ ነው ማመን ያለብኝ ማለት ከዛ በፊት ብለህ ታምናለህ? ከመሐመድ መረጃው የለኝም ስለ ወደፊቱ አልኩ። አላህ ግን አሁን እኔ አንድ መረጃ ልንገርህ ማያጣላንም ማለት ነው። አላህ ሱብሓነሁ ወተዓላ አይሁዶችን፣ ክርስቲያኖችን፣ ከፊል አረብ ሙሽሪኮችን አላህ ልጅ አለው በማለታቸው አግዝፏቸዋል። ማን ነው አውግዟቸዋል። ከዛሊክ እኔም አወግዛለሁ ያልኩት ነው። አንተ ምንድነው የፈለጋችሁበት አሁን እናንተ? ስለዚህ ይሄ ማለት አሁን እየነገረን ያለው አላህ ልጅ አለው ያሉት አይሁድና ክርስቲያኖች ናቸው። አላህ ልጅ አለው ደግሞ የሚሉት ክርስቲያኖች እየተራከቡ ሳይሆን አይሁዶች የሉም። አይሁዶቹን እንተዋቸው። የአይሁዶቹ ራሱን የቻለ ሌላ ኡዘይር ነው የሚልም የለም። ግን የእኛን እንያዝና የእግዚአብሔር የባህሪ ልጃችን ነው ሳይሆን እኛ የምንለው የጸጋ ልጅነት አለን ነው። ክርስቶስ ግን የባህሪ ልጁ ነው ብለን እናምናለን። ይህንን በማለታችን አላህ ያወግዘናል። አላህ ያወግዘናል። ኖ ከቁርአኑ አሁን ልመልስላ፣ ችግር የለውም አዳምጠኝና፣ ችግር የለውም። ቁርአን እያወገዘ ያለው ለምሳሌ አላህ ልጅ አለው የሚሉት እናንተ ክርስቲያኖች ብቻ አይደላችሁም አይደለ? ለምሳሌ አይሁዶችም ኡዜር ያላህ ልጅ ነው ይላሉ። ቀጥታ ልጁ ነው የሚሉት። ኡዜር ያላህ ልጅ ነው ያለ አንድ አይሁድ ስጠኝ እስኪ። የትኛው መጽሐፍ ነው? ኡዘይር እዝራ ማለት ነው። በነገራችን ላይ እዝራ የአላህ ልጅ ነው የባህሪ ልጁ ነው ያለ አንድ አይሁድ ስጠኝ እስኪ። የትኛው ቁርአን ነው መረጃ? እኔ ከቁርአን ያገኘሁት ቁርአንን ግጥም አድርጌ ነው ማለት ነው። ከዛ ውጪ መረጃ ኖር አልኖር አይደለም። አብዱ ያሲን ሌባ ነው ብል አብዱ ያሲን ሌባ አጭበርባሪ ነው ብል ትክክል ነኝ? መረጃ ካለህ ልትለኝ ትችላለህ። እኔ ግን እያልኩ ያለሁት አንተና መረጃ አለው ለተናገረው ንግግር። እሺ ወደ መረጃ አሁን እኔ መረጃ ይሄ ነው ያ ነው አልልህም። ካላገኘው አመጥልሃለሁ፣ ካላገኘው ችግር የለውም። ስለዚህ መረጃ ሳይኖረን እኔ አሁን በፎልስ ክሌም እንዳደረግኩት በአንተ ላይ ምንም መረጃ ሳይኖረን አብዱ ያሲን ሌባ ነው እንዳልኩት አላህም አይሁዶቹ ሳይሉ አላህ ልጅ እዝራ የአላህ ልጅ ነው ይላሉ ብሎ ያለ መረጃ ነው መረጃ የታሪክ መረጃዎችን አድምጠኝ። ችግር የለውም። እሺ እኔ አሁን የታሪክ መረጃዎችን መፈለግ ነው ያለብኝ አይደል? የታሪክ መረጃዎችን አንብቤ መጥቼ ነገር ይችላል። ግን አሁን ላይ እዚህ ላይ ዝግጁ አይደለሁም። አሁን እናንተ ካላችሁት ኢንቴንሽን አይሁዶች እኮ ሊሉ የሚችሉት በመጽሐፋቸው ነው አይደል? እንዴ ታሪካዊ ሳይሆን መጽሐፋቸው ላይ ነው ሊጻፍ የሚችለው። የአይሁዶች መጽሐፍ ደግሞ ከቁርአን በፊትም እስካሁንም አለ፣ ታልሙድም አለ፣ ሚድራንም ሁሉም መጽሐፋቸው አለ። እዛ ላይ አንድ አይሁድ እዝራ የአላህ ልጅ ነው ብሎ የሚያመልክ የለም። እሺ ወደ ክርስቲያኖቹ ልምጣ። ስለዚህ አሁን አይሁዶችንም ሆነ ክርስቲያኖችን አላህ ልጅ የለውም ልጅ አለው ስላሉ ፎር ዘ ሴክ ኦፍ አርጊመንት የአይሁዶችንም እንያዝ ስላሉ ቁርአኑ እየተቃወመ ከሆነ ቀደምት ነቢያት አረቦችም አሉ አይጠሩም የሚለውን ያስይዘናል አይደል? ይኸውልህ አረቦችም አሉ። አረቦችም ምን ይላሉ መሰለህ? መላእክቶች የአላህ ሴት ልጆች ናቸው፣ የአላህ ሴቶች ልጆች ናቸው ይላል። እነሱ ደግሞ ሴት ስለሆኑ ነው የተቃወማቸው። ጀነራል ስናደርገው ምን አለ መሰለህ አብዱ፣ አንተ እያልከን ያለው አላህ አይባልም ነው በቃ አባት አይደል? በቃ ባጭሩ እንደዛ ብዬ ነው እያሰብኩ ያለሁት ማለት ነው። ግን አባት ስልህ እኔ አሁን ቁርጥ አድርጌ አይባልም የምልህ ቀጥተኛ የሆነ ይሄ ተራክቦ የሆነውን አባትነት ነው። መንፈሳዊ አባትነትስ እንዴት ይባላል? ምንም አይነት መረጃ የለኝም። ቁርአን ላይ በሉ የሚል የለም፣ አትበሉ የሚል የለም። ስለዚህ እዛ ላይ ምንም ልል አልችልም። ግን ቀጥተኛ የትኛውን አባትነት ዊች አባትነት? ኦኬ ሱራ 5:18 የትኛውን አባትነት ነው እየከለከለ ያለው? ምንድን ነው የሚለው? ኦኬ ሱራ 18 ሳይሆን ሱራ 39:4 አንዴ ክፈትልኝ ክርስቲያን አለ። ቆይ አንዴ ሜይ ቢ ጥቅስ ከተሳሳትኩ ቼክ እናደርገዋለን። አንዴ 39:4 አይ ቲንክ ሎክ አላህ ልጅን መያዝ ቢፈልግ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ከፈጠረው በተራክቦ የሚወልደው አይደለም ማለት ነው አይደለ? እንቀጥል። ጥራት ተገባው፣ እርሱ አሸናፊው አንዱ አላህ ነው። ስለዚህ ይሄንንም ልጅ አልፈለገውም አላህ አይደለ? ከፈጠራቸው አንተ ፍጥረቱ ነው ያላህ ፍጡር ነው አይደለ? እንዳንተ እምነት ፍጥረቱ ነኝ። ስለዚህ አንተን ልጅ አድርጎ መያዝ ቢፈልግ ይዝ ነበር፣ ግን አይደለም ማለት አይደለ? እንደዛ አይደለም። ቁርአን ተፍሲር አለ። ኢብኑ ከሲር አውጣ ካለ ኢብኑ ከሲር አውጣ። ሚሻውን ይመርጥ ነበር። ቁርአኑ ምንድነው?
የሚሻውን ይመርጥ ነበር። ነገር ግን ምን ጥራት ተገባው ይዝ አልመረጠም። ሙሉ አውራና እሺ ሙሉ አስረዳኝ የምትፈልገው ነገር ሙሉ አስረዳኝና እኔ ሙሉ አስረዳኝና የምትፈልገውን ነገር ከዛ በኋላ እኔ እናገራለሁ። ግን አፕዴት ጨርሰው ሙሉ እንደገና ሐሳብን ንገረኝ ምን እንደፈለክበት። ኦኬ ምንድን ነው የጠየቀን አንተ? ምኑ ነው ምን ማለት የትኛው እንደተከለከለ አላውቅም አይነት ሐሳቤ መሰለኝ አልከኝ። አላህ አባት ይባላል። ይሄ ስለዛ አያወራም ሲጀመር፣ ይሄ ስለዛ አያወራም። ባይ ዘ ዌይ ማለት ነው ኢንኬዝ እንኳን ይሄን ከፈሰር ነው ሊሆን የሚችለው ያው አላህ Subhanahu Wa Ta'ala ልጅ እንደማይዝ ነው በምንም ታምር ማለት ነው። እንደማይዝ መሳይ አንቀጽ ነው። ቴንክ ዩ እኔም እኮ እያልኩ ያለሁት እሱን ነው። በምንም ታምር እንደማይዝ የሚያሳይ እሱ ይወጣ ስለሆነ እኔ እኮ ታዲያ ጋር ስታወራ ይቆራረጣል። ይሄ ልጅነት ግን እኔ አሁን ከዚህ ሐዲስ እንደምረዳው ሆነ የኔ ይሰማሃል። ከተሰማ አብሽር ችግር የለውም። እኔ እኮ ያልኩ ያለሁት ምንድነው አላህ Subhanahu Wa Ta'ala ልጅ ይሄ ልጅነት ግን የትኛው ልጅነት ነው ካልከኝ ይሄ ትክክል አባትና ልጅ የሚባል አይነት ልጅነት ማለት ነው። ያንን ነው የሚያስረዳው ብዬ ነው የማስበው እኮ። አላህ ይዝም ነው ይሄንንም አይደለ ነው ይዛል ነው ተፍሲር ነው ከሲር ላይ ይዛል ነው የሚያደርገው ማለት ነው። ይሄንኑ አንስቶ ሌላ አያ ላይ አለ ከነጋ እየተስማማን አለ። አላህ አይዝም ልጅን አይዝም ቴንክ ዩ ካልያዘ ሉክ በግንኙነት የሚሆነውንም 601 ላይ ይከለክላል። ሉክ በግንኙነት የሚሆነውንም ይከለክላል። ሚስት ስለሌለው ልጅ የለውም ይላል። ስለዚህ ልጅ አለው ስትል ሚስት አለው ወይ የሚል ያመጣል ማለት ነው። እንደው ከፍጥረቱ ልጅ መያዝ ይችላል እንዳትልም ደግሞ ከፍጥረት ውስጥ ከፈጠረው አባቱ ሊሆን አይችልም የሚል አርጉመንት ሰርቷል። ምን አላህን አይሚን ብፈልግ አለ ብፈልግ ኖሮ ነው ብፈልግ ኖሮ which is አልፈለኩም ማለት ነው አይደል? ብፈልግ ኖሮ እንደዚህ ያደርግ ነበር which is አልፈለኩም ነው። አላህ ልጅን ቢፈልግ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር ጥራት ተገባው። እርሱ አሸናፊው አንዱ ነው which is አልመረጠም ነው። ስለዚህ እናንተ ለምሳሌ አባት ተብላችሁ አልተመረጠ አይሚን ልጅ ተብላችሁ አልተመረጠ ግልጽ ነው ቁርአን ሰማቸዋል። እኔ በጣም ስለዚህ በወሲብም ሆነ ያለ ወሲብ አይቻልም ነው አባት አይባልም ነው። ሜቢ ግልጽ ነው። ቀጥሉ። ግን በሁለቱም የሚል እንደዚህ በተራክቦ አምላክ ልጅ ወለደ ብሎ የሚያምን ሴክት አለ በአለም ላይ ኑሮ ያውቃል። ቁርአኑ እንደነበረ እየተናገረ ነው። ስለዚህ አላህ Subhanahu Wa Ta'ala ተራክቦ አይነት ነገር ኤግዚስት ያላደረገ ነገር ነው የሚናገረው ቁርአኑ። በምድር ያልተከሰተ ታሪክ ነው። ፊክሽን አይሆንም። ዛት ኤግዚስት አድርጓል አላደረገም የሚለው ሌላ አጀንዳ ነው አይደለ? መረጃዎችን ይዘህ ከዛ በኋላ አድርጓል አላደረገም ብለን ያመሳከረ። ቁርአኑ ግን እዚህ ጋር አሁን ክሌም እያደረገ ያለው ይሄ የባህሪ ልጅነትን ጽፏል። ለምሳሌ የባህሪ ልጅነትን ሲጠሩ ነው እንደዚህ ያልኳቸው ብሎ የገለጸበት አንድ ክፍል አለ። የባህሪ ልጅነት የጸጋ ሳይሆን የጸጋ ልጅነት የጸጋ ልጅነትን የተቃወመበት አንድ ክፍል አለ። ኖ የለም እኮ ያልኩ አላየውም እያልኩ ነው። እንደዛ ነው ያለው። የጸጋ ከሌለ ግን የእንትንስ የባህሪ ማለት በሴክሹዋል ሪሌሽን የባህሪ ነው። ተፍሲር ኢብኑ ከሲር ከፍተህ ብታይ እኮ የባህሪን ይቃወማል። ይሄ የሚቃወመው የባህሪ ልጅነት በዓለም ላይ የትኛው ክርስቲያን ሴክት ነው ብሎ የሚያውቀው አንድ ስጠጅ እስኪ። የባህሪ ስል ይሄ ኖርማል ተራክቦ ነው አይደል እያልን ያለ ነው። እኔ አሁን እናንተ እንደተወለደ ማለት ነው። አንተ ለአባቴ የባህሪ ልጅ ነህ፣ እኔም ለአባቴ የባህሪ ልጅ ነኝ። አምላክ በእንደዚያ ነው ወለደ ብሎ የሚያምን አንድ ክርስቲያን ሴክት እስኪ እኮ ነገርኩህ። አሁን ለምሳሌ ተፍሲር ኢብኑ ከሲር እዚሁ አያት ላይ ሜቢ እዚሁ ላይ ተመሳሳይ አሉ። በዛው እንደዚህ ተመሳሳይ አንቀጾች አሉ። አብዱ ኢብኑ ከሲር መቼ ነው የመጣው? ኢብኑ ከሲር ነብይ ነው? ሰለፋችን ነው። ኢብኑ ከሲር ሰለፍ ነው? መቼ ነው የመጣው እኮ? ሰለፍ ነው ሲባል እስማ ይኸውል ሰለፍ ነው ስንል ማንኛውም ከኛ ላይ በአንድ ስቴጅ የቀደመሉት ሰለፍ ብለን ነው የምናስበው። መቼ ነው የመጣው ኢብኑ ከሲር? ከዛ አንጻር ነው ሰለፍ ነው። መቼ ነው የመጣው? ዓመተ ምሕረቱን
ነብዩ ከሞተ ኢብኑ ተይሚያ በኋላ ምናምን መሰለኝ ከ700 ከምናምን ዓመት በኋላ ይመስለኛል። ነብዩ ከሞተ ከ700 ዓመት በኋላ የመጣና አስተምሮ እንዴት ትጠቅሳለህ ታዲያ? ነብዩ ከሞተ ራሱ ከ700 ዓመት በኋላ አድምጠኝ። እንደዛ አይደለም። አድምጠኝ። ኢብኑ ከሲር ሲናገር ወቃለል ሙጃሂድ አድምጠኛ። ኢብኑ ከሲር ሲናገር ፈሰረው። አድምጠኝ እባክህ። ሙጃሂድ እንደዚህ አለ። አድምጠኝ እኮ አንደኛ ችግር አለ ታውራለህ። እሺ አድምጠኝና ችግር የለውም። ኢብኑ ከሲርን የተከተልኩ ሳይሆን እሱ ቀጥታ ሐዲሶችን ስለሚያጠቅስ ነው። ለምሳሌ ኢብኑ መስዑድን አብደላህ ኢብኑ መስዑድ ማለት ያኔ ሰዋባ ነው፣ በነቢያችን ሰለላሁ ዐለይሂ ወሰለም የነበረ ነው። ስለዚህ የእሱን ቀውል ስላመጣ የአብደላህ ኢብኑ ከሲር ሐዲስ ደግሞ ሰሒህ ሆኖ ስለተገኘ ነው እንጂ ኢብኑ ከሲር ቢሳሳት እኛም ተሳስተዋል ብለን በግልጽ እናገራለን። ከዛ አንጻር ነው እናንተም እዚህ ጋር የሚረዳችሁ ነገር ነው። ምንም አክቹዋሊ ኢብኑ ከሲር ጋር የሚያስኬደን አይደለም። ትንሽ እንትን የሆነ ስለሆነ ነው። ሜቢ ከአንተ ጋርም ብዙ መግደል ሰዓት ያለብን አልመሰለኝም ነበረ። ቶፒኩም አይባልም የሚል አቋም ስላለህ ማለት ነው። አይባልም የሚለውን አቋም ከያዝክ ብዙም እንትን የሚያስብለን አይደለም ማለት ነው። እና ይባላል ለሚሉት ነው ሙግታችን የሚሆነው ሞሮፍ ማለት ነው። አይባልም ካልክ ሙግታችን ስማች አንተ ጋር አይሰራም ማለት ነው። ምክንያቱም ቁርአኑን በግልጽ አይባልም እያለ ስለሆነ ሰፖርት እንደሚያደርገን አውቃለሁ። ሱራ 1988 እስከ 93፣ ሱራ 601፣ ሱረቱ ኢኽላስ ላይ እንዲሁም ደግሞ ሱራ 41 81 81፣ ሱራ 23 91፣ ሱራ 39 4 አንተ የሚደግፉ ሀሳቦች ናቸው። ስለዚህ አይባልም የሚለውን ነው እኛም እየያዝን ያለ ነው። ይባላል ለሚሉት ነው ሞሮፍ አርጉመንታችን። ምንድነው የምታገኙበት ጥቅም ነው? አሁን ለምሳሌ እንደ ክርስቲያን እናንተ ይባላል ከሚባሉት ጋር ቢሆን ለምሳሌ የምታገኙበት ጥቅም ምንድነው? መባል አለመባሉ which means important significant ወደ ሳውንድ የሚያደርገው ምንድነው? ቅድም ስናነሳቸው የነበሩት ነገሮች አሉ። ሜቢ ሰምተህ ከሆነ ይባላል ብለው የሚያጭበረብሩ አሉ። አሁን ለምሳሌ ቅድም አንደኛው ቪዲዮ ክርስቲያን የከፈተውን ሰምተህ ክርስቲያኖች ደደብ ናችሁ አላህ አባት ይባላል ወይ ብሎ ጋዲሳ ካወቀው ማችን የሰራው እንትን ላይ አላህ አባት አይባልም ብሎ አርጊው ሲያደርግ ደደብ ናችሁ ይባላል አላህ አባት ይባላል ብሎ ቪዲዮ ሰራበት ማለት ነው። አላህ አባት ነው አባት ይባላል ብለው አርጊው የሚያደርጉ ኡስታዞች አሉ። አይባልም የሚሉ አሉ እናውቃለን። ይባላል ብለው የሚሉ ደግሞ አሉ። ስለዚህ አጥሩት። ይሄ እናንተ ጉዳይ ይሆናል ማለት ነው። አላህ አባት ነገራችን ተራክቦ አንጻር ከሆነ ኺላፍ የለበትም። እሱ ነው ተራክቦ ምንት አይነት ነገር ተራክቦ ስጋዊ ተራክቦ ከሆነ ከተራክቦ ጉዳይ ምናምን አትበልም። ምክንያቱም ሱራ 5:18 ላይ ኮምፕሊትሊ ይከለክልሃል። ኮምፕሊትሊ ሱራ 19:4 ላይ የጠቀስኩልህ ከፍጥረቱ ካለ ከተራክቦ አይሆንም። ከፈጠረው ልጅ መያዝ ይችላል አለ። የተራክቦ ጉዳይ አይደለም። የተራክቦ የሚነሳው ምንድን ነው? እንትን ላይ ነው የሚነሳው። ሱራ አልአንቢያ ቁጥር 17 ላይ እርሱ ሚስትና ልጅ መያዝ ቢፈልግ ከኛ ዘንድ ይይዛል የሚለው ተራክቦ ነው። ምክንያቱም ሚስትንና ልጅን ስላለ ማለት ነው። ሚስት ካለ ልጅ ስለሚመጣ ተራክቦ ነው። እዛኛው ግን ከፍጥረት ውስጥ የፈለገውን ልጅ ይይዝ ነበር ካለ ከፍጥረት ውስጥ ልጅ ይይዛል ከተባለ ሉክ አንተ ለልጅህ አባቱ ነህ እንጂ ፈጣሪው አይደለህም። አባቱ ትሆናለህ ማለት ነው። ፈጣሪ አንድ ይሆናል፣ አንተ ደግሞ አባቱ ትሆናለህ። ከፍጥረት ውስጥ ልጅ ይዝ ነበር ከተባለ ግን ምንድነው የሚሆነው? ፈጥሮታል። ያ የፈጠረው ደግሞ ለሱ የጸጋ ልጁ ይሆናል ማለት ነው። ነገር ግን ሚስትና ልጅ ይዛል ከተባለስ አልአንቢያ ላይ ያለው የመፍጠር ጉዳይ ሳይሆን የተራክቦ ጉዳይ ይሆናል ማለት ነው። ጥቅሶቹ ሁሉም ተዘርዝረው ተቀምጠዋል ቁርአን ውስጥ። ሁሉንም ምን ያደርጋቸዋል? ይቃወማቸዋል። የጸጋውን ይቃወመዋል፣ የጸጋውን ይቃወመዋል፣ የባህሪንም ይቃወማል። ስለዚህ አንዱንም ሰፖርት አያደርገው፣ አንዱንም አይደግፈው፣ ሁሉንም ሪጃክት አድርገው አስቀምጦታል ማለት ነው። ምክንያቱም ሱራ 5:18 ላይ እንደውም መሰረታዊ ተቃውሞ ምንድነው? እሱ ልጆች ብትሆኑ ኖሮ እንዴት ትቀጣላችሁ? ቅድም አሳይተነዋል። ልጅ ስላልሆናችሁ ነው የምትቀጡት ብሎ ቻሌንጅ ያደርጋል ማለት ነው። ምክንያቱም የተራክቦ እንዳልሆነ በምን ታውቃለህ? አይሁድና ክርስቲያኖችን ነው ቻሌንጅ የሚያደርጋቸው።
የተራክቦ ወይንም ደግሞ የባህሪ ልጅነት ቢሆን ኖሮ ግጭት ይመጣባል። ከማን ጋር? ሱራ 9 ከ30 ጋር ግጭት ይመጣባል። ምክንያቱም አላህ አይሁድ ኡዘይር የአላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ከባድ ቃል ነው። ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እንዴ ከእውነት ይመልሳሉ ይላል። ስለዚህ ማንን ያመልካሉ እያለን ነው? ኡዘይርን አይሁዶች፣ ክርስቲያኖች ደግሞ አልመሲህን ምን ብለው? የአላህ ልጅ ብለው። ራሳቸው የአላህ ልጅ ከሆኑ እነሱን ሊያመልኩ አይችሉም። ሎክ ተመሳሳይ ስለሚሆኑ ማለት ነው። ስለዚህ እነኝን የባህሪ ልጆች ያደረጋቸውና እነሱ ደግሞ መጥተው ሱራ 5:18 ላይ ክርስቲያኖችና አይሁዶች የአላህ ልጆች ነን ሲሉስ ከነኚህ የተለየ መሆኑ ያስታውቃል። እነኚህ የሚመለኩ ይሆናሉ ሁለቱ፣ እነኚህስ የጸጋ ይሆናሉ ማለት ነው። ከነኚህ ሌቭል ሆኑ ቁርአኑ እነኚህ ሁሉንም ስላስቀመጣቸው በየትኛውም ሴንስ አያስኬድም። ለሁሉም ምላሽ ስለሰጠ በሁሉንም አይደለውም ብሎ ዘግቶታል። ሜይ ቢ ግልጽ ነው። ግልጽ ነው። ግን አሁን ለምሳሌ እናንተ አባት ስትሉ ምሳሌ አባት ይቻላል በእናንተ የጸጋ ነው ወይስ የምንድን ነው? አባት ስትሉ ለእኛ ለፍጥረታቱ ከሆነ የጸጋ ነው። ኦኬ የጸጋ ነው። ለምሳሌ አንተ አባቴ ማለት ትችላለህ፣ ሲሉም ስለማይ ማለት ነው። ከክርስቶስ አንጻር ኢየሱስ ክርስቶስ አንጻር የባህሪ ልክ ሱረቱ ዙሩፍ ላይ ለአላህ ልጅ ቢኖረው ተገዢዎች የመጀመሪያ ነኝ በል ይለዋል። ዕብራውያን ምዕራፍ 2 ላይ ቁጥር 1 ላይ ስትሄድ የባህሪው ምሳሌ ይለዋል። የባህሪው ልጅ እርሱ ዓለማትን የፈጠረበት ልጁ የባህሪው ምሳሌ እርሱ ነጸብራቅ ይላል። ስለዚህ ቃል እንደመሆኑ ከእርሱ የተገኘ ነው። ቃልን ነው እኛ ልጅ ብለን የምንጠራው። ልጅ ስንል እስልምናውን ኮንሰፕት እንዳታመጣው። አሁን የእስልምናው ኮንሰፕት አንደኛ ከባህሪው የሚመጣው ሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? በዛ ሴንስ አይደለም ልጅ የምንለው። የባህሪን ስናመጣ ክርስቶስም ማለት ነው አይምን ወልድን ማለት ነው። ወልድን የምናመጣው ምንድነው? ቃሉ ነው። ቃሉ እንደመሆኑ ከሱ የሚወጣ ነውና ያ ቃሉ እንደኔና እንዳንተ ድምፀት አይደለም። ቃሉ ፈጣሪ ነውና ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እናንተ ቁርአንን ለምሳሌ ከለማላ ነው ብላችሁ ትጠራላችሁ። ሱራ 9:6 ላይ ማለት ነው። ሱረት ተውባ ላይ ከለማላ ከሆነ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ የባህሪ ቃሉን ያ ቃሉ ሁሉን የፈጠረ ነው፣ አስቀድሞም የነበረ ነው። ቃል ያልነበረበት ጊዜ ዘመን የለም። ከዘመን በፊትም የነበረ ዘመንን የፈጠረ ነው። ያንን ቃል ግን ምን ብለን እንጠራለን? ወልድ ወይንም ልጅ ብለን እንጠራለን። ያ ልጅ ወይንም ወልድ ወይንም ቃል መጨረሻ ላይ በዘመኑ መጨረሻ ላይ በስጋ ተገለጠ። ስጋን ፈጥሮ ስጋን ተዋህዶ ተገለጠ። እናንተ ያላ ቃል ነበር። ያ ቃል ደግሞ ቁርአን ወደ ነቢዩ ይመጣና በጅብሪል ቁርአን ትቀርባለህ። አሁን ያ ቁርአን ግን ምንድነው? ወረቀቱ ፍጡር ነው። ነገር ግን ቃሉ ፍጡር አይደለም ብለህ ነው የምታምነው። ስለዚህ ቁርአን ፍጡር ነው ወይ? ፍጡር አይደለም። ያላ ቃል ነው፣ ከለማላ ነው፣ ባህሪው ነው ብለህ ታምናለህ። አላስማውል ሲፋት ውስጥ ስትማረው አንዱ አላስማል ሲፋት ውስጥ ከለማላህ ነው ማለት ነው። ልክ እንደ እጁ፣ እንደ አይኑ፣ እንደ ፊቱ ኤግዛምፕሉንም ሲያስቀምጡት ቁርአን ምንድን ነው ሲሉ ልክ እንዳላ እጅ፣ እንደ አይን፣ እንደ ፊቱ ነው፣ የእሱ ባህሪ ነው ብለው ነው ያስቀመጡት ቁርአንን ማለት ነው። በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ቁርአን ራሱ ምስክር ሊሰጥ ማለት ነው። የገረጣ ሰው ሆኖ ይመጣል ማለት ነው። ኤኒዌይስ የእኛ ጋር ግን ሲመጣ ያ ቃል ደግሞ በስጋ ተገለጠ። በስጋ ተገለጠ። ያ የያዘው ስጋ የነሳው ስጋ ራሱ ቃል የፈጠረው በዛ በፈጠረው ቃል ስጋ ተዋህዶ የመለኮት ሙላት በስጋው ተገልጦ ታየ፣ ተዳሰሰ፣ ተነካ። ክርስቶስ ማለት ነው። አስቀድሞ ግን ያለ ስጋ ያለ ሚታይ ያለ መዳሰስ የሚኖር ነበረ። ስለዚህ ቃል የአብ ልጅ ነው ስንል የባህሪው ልጅ ነው። ከእርሱ ተካክሎ ከእርሱ የተገኘ ያለ ዘመን መቀዳደም፣ ያለ ጊዜ መለያየት፣ ያለ ቦታ መለያየት፣ ካለ ቦታ ውጭም የነበረ አስቀድሞ ሁሉን የፈጠረ አካላዊ ቃል የአብ የባህሪ ልጁ ነው እንላለን። እኛ ጋር ግን ስንናገር ስለኛ ሲሆን ደግሞ ምንድነው እሱ የሚሆነው? ስለኛ የሚሆነው ስለኛ ሲሆን ግን የጸጋ ነው። ጸጋ ማለት ምንድነው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ ሕግ በሙሴ የሆነ ጸጋና እውነት በክርስቶስ ይላል። ጸጋን የሰጠን ማን ነው? ጸጋ ማለት ስጦታ ማለት ነው። ስጦታ ነው ጸጋ ማለት። እንደው በጸጋው ከብር ያለው ምናምን ይባላል። ጸጋ ማለት ስጦታ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጡት፣ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጆች የሆኑ ዘንድ ለተቀበሉት ስልጣን ሰጣቸው አለ። ምንድን ነው የሰጣቸው? ስልጣን። ምን ላሉት? ለተቀበሉት። ይሄም አለ ከስጋና ከደም አይደለም፣ ከወንድ ፍቃድ አይደለም አለ።
which is በተራክቦ አይደለም፣ በወሲብ አይደለም። ሮሜ 8 ከቁጥር 15 ጀምሮ ያ መንፈስ በመንፈሳችን እግዚአብሔር ልጅነት አባት አባት ብለን የምንጠራበትን ያ መንፈስ በውስጣችን ይቃትታል፣ ስለኛም ይናገራል። ያ መንፈስ አባ ብለን የምንጮህበትን ጸጋ ሰጠን አለ። አስቀድሞ ለተቀበሉት ይህንን ሰጣቸዋለን። ሮሜ ምዕራፍ 8 ላይ ስትመጣ ደግሞ ይሄ ተሰጠን አለ። ልጆች እንኪያስ ልጆች ከሆንን ወራሾች ነን ይላል። ልጆች ከሆንን ምን እንሆናለን? ወራሾች እንሆናለን። እንደገና በባርነት አንያዝም ይላል። አባት ነን ብሎ ሰጠን ማለት ነው። ልክ ዘጸአት ምዕራፍ 3 ላይ ይመስለኛል ቁጥር 20 ምናምን አካባቢ ላይ ለፈርዖን ራሱ እስራኤል የበኩር ልጄ ነው ይለዋል ማለት ነው። ዘዳግም ምዕራፍ 14 ላይ ከቁጥር 1 ጀምሮ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ኢሳይያስ ምዕራፍ 63 ቁጥር 16 ላይ አባታችን አብርሃም ሳያውቀን አንተ አባታችን ነህ ይለዋል እግዚአብሔርን ኢሳይያስ በትንቢቱ መጽሐፉ ላይ አንተ አባታችን ነህ። ስለዚህ ጸጋ ማለት ስጦታ፣ አባት ነኝ ያለን አባታችን ነህ እንለዋለን ማለት ነው። እና የጸጋና የባህሪ ይለያያል። ባህሪ ከሆነ ከሱ የተገኘ ከሱ የተካከለ ማለት ነው። ስለዚህ አምላክ ነው የሚሆነው። ሱረቱ ዙሩፍ 81 ላይ ለአራማን ልጅን ቢኖረው ከተገዢዎች የመጀመሪያ ነኝ በል ይላል። ሙሐመድን ነው የሚለው። ሙሐመድ ሊገዛው የሚችለው አራማን ልጅ ኖሮት ሎክ አላህ ማለት ነው። አላህ ልጅ ቢኖረው ሙሐመድ ደግሞ ተገዢው ሊሆን የሚችለው ለዛ ለልጁ ልጁ ፍጡር ከሆነ አይደለም፣ ለፍጡር ሊገዛ ስለማይችል ማለት ነው። ተገዢው ሁን እገዛዋለሁ ብትለው መንቼ ነው። እሱም ልጁም ምን ስለሚሆን የባህሪው ልጅ ስለሚሆን ምን ለእሱም ይገዛዋል ማለት ነው። ሜይ ቢ ግልጽ ይመስለኛል። ባህሪና ጸጋ ግልጽ ነው። እኔ በቃ አንድ ነገር ብቻ ሆኖች ያልተገባች ተፍሲር ስላደረክ እሷን ብቻ ልስጥና ልውጣ ነው። ለምን ጊዜውም አላህ ሱብሃነሁ ወተዓላ ቁርአን ላይ ለው እያለ የሚጠቀማቸው ቦታዎች ላይ የመሆን ፖሲቢሊቲ የላቸው። ይሄንን ያዝልኝ። አሁን ለምሳሌ አንተ ቁርአን ላይ ያለውን ስላመጣህ ማለት ነው የትኛውም ቦታው ላይ በለው የተጠቀሰ ቦታ ላይ የመሆን ፕሮባቢሊቲው ዜሮ ነው፣ የለም። ይሄንን ወቅልኝ። ስለዚህ ቢሆን ኖሮ ተብሎ ትርጉም አይሰጥም። ቢሆን ኖሮ ምንም አይ ፖሲቢሊቲ የለውም። ለምን እንደዚህ ያልኩ? ሱረቱ ሰጅዳ ላይ አንቀጽ 13 ላይ ይላል ለው ሽእና ለሐደናሁም ኩሉ ነፍሲን ሁዳሃ ይላል። በሻን ኑሮ ሁሉንም ነፍስ ወደ ቀጥተኛ መንገድ በመራናት ይላል። which means የዓለም ህዝብ ሁሉ አንዱ የጀሃነም አንዱ የእሳት እንደሚሆን ግልጽ ነው። መቼም ይሄ ምን አይሆንም የሚፈርስ ነገር አይደለም። አይ ባይሆን ኑሮ አንልም። ለው በነህው ወይም ደግሞ በአረበኛ ቋንቋ ተመኒ ትባላለች። ተመኒ ማለት ጭራሽ የማይሆን ነገር ሊከሰት የማይችል እንደው ለሴኮ ሴናሪዮ እንደው ለማን ነው ለመግባቢያ እንደው ለማስረዳት ያክል የምንጠቀማት ናት። ስለዚህ የትኛውን ቦታ ላይ ለው እያለ አላህ ሱብሃነሁ ወተዓላ ለተኸዝና ማን ነው ለተኸዝና ወለደን እያለ ሌላ ቦታ ላይ ብቻ የሚናገራቸው ነገሮች ምንም አይነት ፖሲቢሊቲ እንደሌላቸው እንድታቅልኝ ይፈልጋለሁ። ይህንን ብቻ እንድትረዱልኝ ይፈልጋለሁ። እንትን ይላል አልወጣኝም ይወልዳል ወይም በኋላ ምናምን አልወጣኝም። ነገር ግን ክፍሉ ምንድነው የሚለው? ለአራማን ልጅ ቢኖረው ሎክ ክፍሉ የሚለው ምንድነው? ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል። ክፍሉ ምንድነው የሚለው? ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል። ከተገዢዎች የመጀመሪያ ነኝ የሚለው ልጁ ምን ቢሆን ነው? ፍጡር ቢሆን ነው እንደዛ የሚለው? ከተገዢዎች የመጀመሪያ ነኝ በል የሚችለው ፍጡር ቢሆን ነው አይልም። ምክንያቱም የለውም ልጅ የለውም። ነገር ግን ምን አለ? ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል ካለው ግን ሰምቲንግ የሆነ እንትን መኖር አለበት። መቼም ለፍጡር አይደለም የምትሆነው። ትክክል ነው። ተስማምቻለሁ እኮ አልተስማማውም እያልኩ ሳይሆን መፍሁሙ ወይም ደግሞ ሐዲሱን ቁርአኑን ስንገለብጠው የሚያስረዳ ያን ነው። ትክክል ነው። ግን ይሄ እንደው እንደ ፖሲቢሊቲ ዝም ብሎ ለማስረዳት የተገለጸ ነው እንጂ ምንም አይነት መሬት ላይ የሚወርድ እንትን የለውም ለማለት ፈልጌ ነው። ከተረዳኝ እኔ አሁን ወልዶ እንደዚህ እንትን ይላል ምናምን እሱ ውስጥ አልገባውም። እኔም አክቹዋሊ ግን ምንድነው እሱ ክፍሉ የባህሪ ልጅነት ከዛ ጻድ ላስረዳ ፈልጌ ነው። ልጁ የባህሪው ስለሚሆን ነው እንጂ ፍጡር ቢሆን ኖሮ የሰው ልጅ ሰው ነው የሚሆነው። የአምላክ ልጅ ግን የባህሪው ስለሚሆን ለዛም ነው ከተገዢዎች የመጀመሪያ ነኝ በል የሚለው። ከዛ አንጻር ነው እሱን ለማለት ነው። ሌላ ጥያቄ ከሌላችሁ በእኔ በኩል ጨርሻለሁ። ይቅርታ መረበሽ እንዳይሆንብኝ ግን አንድ አረፍተ ነገር ልጨምርበት በሌላ አገላለጽ ግልጽ እንዲሆንለት። እዚሁ ላይ ሱራ 43:81 ላይ ብዙ ጊዜ እንትን ስለምጠቀመው ነው። ለምሳሌ ወንድም አብዱ
ምን መሰለ ልጁ የማይመለክ ወይም አምልኮት የማይገባ ቢሆን ኖሮ መባል የነበረበት እዛ ሱራ ላይ ለአራህማን ልጅ የለውም እንጂ ቢኖረው ራሱ አላህን ብቻ ተገዙ እንጂ ልጁን አትገዙ ነበር መባል የነበረበት። ግን ቢኖረው አመልከው ነበር ገዛው ነበር ነው የሚለውና እፎይ እያለ ያለው እንደዛ ነው። ልጁም አምልኮ የሚገባው አካል ስለሚሆን ነው ልንገዛ የሚገባው። አለዚያ ግን ፍጡር ቢሆን ኖሮ ግን ሽርክ ስለሚሆን እገዛው ነበር መባሉ የተገባ አይሆንም ወይም ትክክል አይሆንም ማለት ነው። ምናልባት ግልጽ ከሆነ አበዛውት መሰለኝ። ተረድቼዋለሁ ያለውን እኮ ተረድቼዋለሁ። እና ሊሆን አይችልም የምትለው ደግሞ ምን መሰለህ አሁን ሚዛናችን ተውራትና እንጂል ነው። አሁን ሊሆን አይችልም ሲል ቻሌንጅም ነው። አምላክ ልጅ አለው ወይስ የለውም የሚለውን ብቻ ነው አሁን ከኛ ማረጋገጥ የሚጠበቀው ማለት ነው። በዛ አይነት ቻሌንጅ ሲመጣ ተውራትና እንጂል ላይ አምላክ ልጅ እንዳለው ተሰብኳል ወይስ አልተሰበከው የሚለውን ማየት ነው የሚጠበቅብን፣ ሌላ ምንም ማብራሪያ ሳይጠበቅብን ማለት ነው። እና እሷን ትንሽ እንትን ላሳስብ ብዬ ነው። በጣም አመሰግናለሁ። ሶሪ ከረበሽኩኝ። እሺ ይበቃናል አይደል? እሺ ልትዘጋ ነው እፎይ? ታምጥላለህ? ልትዘጋ ከሆነ እንኳን ጊዜ እንዳልወስድ ምናልባት ወይ በሌላ ቀን እናደርገዋለን። ላሳየው ነበር በፈትዋ ላይ ቅድም የጠየቀው ጥያቄ በስፒሪቹዋል ሴንስ ወይንም በመንፈሳዊ ባዮሎጂካል ሳይሆን በመንፈሳዊ አላህን አባት ብሎ መጥራት ይቻላል ወይ የሚለውን ሊቃውንቶች የመለሱት ምላሽ አለ። አብዱ ያ ምላሽ ምንድን ነው? በፍጹም አላህን ምናልባት 2 ደቂቃ እፎይ 2 ደቂቃ እዚህ ጋር ላውና ይሄው እስላም ዌብ ላይ እንግዲህ የእስልምና ፈትዋ የሚሰጥበት ድህረ ገጽ ነው። ሊቃውንቶችህ ነው እዚህ ላይ ኮሜንት የሚሰጡት። ፈትዋ ቁጥር 90195 ላይ ጥያቄ ተጠይቆ ነው አላህን ማን የሚባለው ሸህ ተጠይቆ ሊቃውንቶችህ በአጠቃላይ ናቸው። አንድ ሊቃውንት ሳይሆን ኦፒኒየናቸው እንዳለ ተሰብስበ ትክክል። አሁን ለምሳሌ እኔ ዌብ ስጠቀም ምን አደርጋለሁ መሰለህ? አብዱ አንዴ ላሰማህ። ይሄንን ስማ። ያንተ ሙስሊሞች ራሳቸው ኢስላም ዌብን ምን ብለው እንደሚያብራሩ ተመልከት። ይሄንን ሳመጣለህ ምንድን ያደረገው አንተ ጻፍ ካልከኝ አንደኛ ያለው የጻፍኩት ለማጠቃላይ የከፈትኩልህ ዌብሳይት ላይ እስላም ዌብ ነው ሊቃውንቶቻችን ያስቀመጡት ነው። ይሄንን ሳመጣለህ አንድ ስኮለር አይደለም። ምን መሰለህ አጠቃላይ በሞረን ያሉ ሊቃውንቶቻችን ናቸው። እነማን ናቸው? ጃን ሊሆኑ ይችላሉ። እናት ፎዛል አንዴ አዳምጥ። ቆይ እዚህ ላይ የሚሰራው አንድ ስኮለር አይደለም፣ የአጠቃላይ የሞደርን ስኮለሮች ስብስብ የሆነ ዌብሳይት ነው። አንድ ሰው የሚያብራራው የአንድ ሰው እንትን የአንድ ሰው ማብራሪያ አይደለም ያመጣውልን ሙስሊሞች ናቸው። ኡስታዝ ነው እንደዚህ ብሎ እንግዲህ የሚናገረው። ስለዚህ እስላም ዌብን ሙስሊሞች በደንብ የአንድ ሊቃውንት ሳይሆን እንደውም የሊቃውንቶቻቸው ስብስብ ነው አይደለም፣ የነሱ ኦፒኒየን ነው የሚቀመጥበት። ቆይ ለኢስላም ኑር አንድ ሚዩት ላይ ሆና አብዱ ጋር እኮ አክቹዋሊ እኮ ተስማምተናል። ሜቢ እኮ አብዱ ጋር ተስማምተናልም። ፈትዋም የሚያጣላን አይመስለኝም። አባተ እንደማይባል እኮ አብዱም ያምነዋል። ኤግዛክትሊ። እኔም እሱን ነው ላሳየ ነበረው። አንዴ ለኢስላም ኑር አንድ ጊዜ እሱን ያሉትን ላሳይ ስለፈለግኩ ነው። እንዲያውም ከአላህ ይልቅ አባት የሚባለው መሐመድ ነው። ምንድን ነው እንትናን ይጠቅሱታል። እንትናን ቁርአን ይጠቅሱና ኢብን መስዑድን አባት ስለሚል እንትን ማለት ቁርአን እንደውም ጭራሽ ያፈርሰዋል። ነቢያችን መሐመድ አባት እንደማይባሉ ይቅርታ አድርግልኝና አይ እኮ ኢብን መስዑድ ቁርአን ላይ አባት ተብሏል። ባዮሎጂካል ነው ኢብን መስዑድ ራሱ እኮ ሱራ 33:6 አባት ነው የሚለው ቁርአኑ ራሱ አይደል? ያ ይኸውልህ ምንድን ነው መሰለህ as regards to the saying መሐመድ ነው እንዲያውም አባት የሚባለው። አላህ በፍጹም ስፒሪቹዋሊም ባዮሎጂካሊም አባት አይባልም ካለ በኋላ መሐመድ ግን አባት ይባላል። ለምን አለ? however it is permissible to call the prophet as a spiritual father መሐመድን ግን መንፈሳዊ አባት ብሎ መጥራት ይቻላል። ሊቃውንቶች የእስልምና ሊቃውንቶች ናቸው እንደዚህ የሚሉት። the prophet is more worthy to the believers than themselves ሱራ 33:6ን ጠቅሶ
Ibn Abbas, may Allah be pleased with him, recited, the Prophet is more worthy of the believers than themselves, and he is their father. Ibn Abbas እንዲህ ብሎ አባታቸው ነው ብሎ ያነብ ነበር ሱራ 33 ብሎ ከተናገረ በኋላ as regards to the saying Muhammad is not the father to any man among you ስለ አባባሉ ግን መሐመድ የማንም አባት አይደለም የሚለው ሱራ 33:40 ግን what is meant in this verse is biological father biological አባት አይደለም ለማለት ነው እንጂ የተፈለገው መንፈሳዊ አባት ግን ይባላል መሐመድ ብሎ ያስቀምጥልሃል። ስለዚህ እንዲያውም ልክ ፎይ ሲልህ እንደነበረው የኢብን መስዑድ ቁርአን ላይ ጭራሽ ሱራ 33:6 መሐመድ ያማኞች አባት ነው ብሎ ነበር የሚያነበው ኢብን መስዑድ ተብሎ ተቀምጦልሃል። ሌላ ቁርአን ማለት ነው። እና መሐመድ ይባላል አላህ ግን አይባልም በፍጹም ባዮሎጂካሊም ስፒሪቹዋሊም በምንም አይነት ሴንስ አይባልም። እንደዛ ደግሞ ከተባለ ያው መሐመድ ያመጣው አምላክና ክርስቲያኖችና አይሁዶች ያመልኩት የነበረው አምላክ ፈጽሞ የተለያዩ ናቸው። ምክንያቱም አምላክ በእኛ መጽሐፍ አባት እንደሆነ ራሱን ገልጧል። የመሐመድ አምላክ ደግሞ አባት አይደለሁም ብሏል። ስለዚህ መሐመድ ነቢያትን ተከትሎ የመጣ ነብይ አይደለም ማለት ነው። በዛ ነው እንትን የሚባለው። ቴንክ ዩ ፎር እሺ፣ ቴንክ ዩ። እናንተ ሰዎች 6:30 ሊሆን ነው አሁን። ጦብ ትላላችሁ አትሉም? ከቤቴ ጠብቀን እንውረድ ሳታወርደን። እሺ እናንተ የቀራችሁት ጉቦ መሆኑ ነው። የኔም ፕሮፋይል ስላጠለቃችሁ ምን ፈልጋችሁ ነው መጨረሻ የመጣችሁት? ኧረ እኔ ሞዴሬተሩ በልሜ ነው ማን ይሰጠኝ እያልኩ ሞዴሬተር ተሰጣችሁ፣ ደስ ይበላችሁ። እስኪ ተቆጣጠሩ። ቆይ ዩኒፎርም ላድርጋቸውና ልስጣቸው። ኮመንት ተቆጣጠሩ። እኔ ቤት ላይ ኮመንት ልጆች ቀንሰዋል ይመስለኛል። በፊት ሞዴሬተሮች እናረጋለን። አንተ ሞዴሬተር እየሰጠክ እኔ ቆይ መልዕክት ላስተላልፍ እንዳልሚዝግ ማለት ነው። ጋይስ እንደምታውቁት አረ መጀመሪያ ሰላምታ በኢየሱስ ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። የክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እፎይ ቦስ እንወዳለን እናከብራለን። እሺ ወደ ጉዳይ ስገባ 820 ላይ ቆሟል ማለት ነው ፎሎወሩ እና ምንድነው ኮፒ ሊንክ ማድረግ አቆማችሁ ነው ወይስ የኛ ነው? አይ የኛ እኮ ያንተ አይደለም እኮ እና ሚሊዮን ገባን አልገባን ማተር አይደለም ነው መማማራችን ትምህርቶች በስርዓት ለሰዎች እየደረሱ ነው ወይ? ብቻ ነው የኛ ጀግና አተ የማማን ነው ማን ነው ስሙ? ፎይ ሞዴሬተር የምሰጠው ጀማ ውስጥ ላሉት ልጆች ብቻ ነው። አንድ አይነት ፕሮፋይል ያደረግነው እኮ አንተዋወቅም። አብዛኞቹ ምን ነው አላችሁ? ያቀን ልጆች አለን፣ ግን ፕሮፋይሉ እዚህ ጋር መተን ስላስተዋወቅን በጣም ብዙ ሰው ነው ያደረገው። ኦኬ ታውቁ እንጂ እኔስ ምን አለ አዲስ ነገር? ምን ፈለጋችሁ? አሁን ሞዴሬተር ተሰጥቷችኋል። ብሎክ ማድረግ አይቻልም። ብሎክ ማድረግ ትችላላችሁ? አትችሉም? አላውቅም። እንደገና ላንሳ። እንደገና ብሎክ ማድረግ ከቻላችሁ ሚዩት ማድረግ ብቻ የሚፈቀደው ሰማችሁ? ብሎክ ያደርጋለን። ብሎክ ማድረግ አይፈቀድም። ማንንም ብሎክ እንዳታደርጉ፣ ሚዩት ብቻ። የሚሳደቡ ከሆነ ብሎክ አደረጋችሁ ማለት ሰዎች አይማሩ ብላችሁ አባረራችሁ ማለት ነው። ሰዎች እንዳይማሩ ማድረግ ነው ብሎክ ከሆነ እሱ ስህተት ነው። የሚሳደቡ ካሉ የሆነ ጸያፍ ከሆነ ተደጋገሙ የሚረብሹ ከሆነ ምን ይደረጋል? ሚዩት ይደረጋል። ከዛ ውጭ ብሎ ይማራል ሳይፈልግ ማለት ነው። እንደዛ የሚደረገው። ብሎክ ግን እንዳታደርጉ። ቢሳደቡም ብሎክ አይደረግም ማለት ነው፣ ወንጀል ነው። ብሎክ አደረጋችሁት፣ እንዳይማር አደረጋችሁት፣ አባረራችሁት እና አሁን ከቤት ይወጣል። ውጡ በቃ። አዘክሪ ማርያም አዘክሪ ዘምሪ። እሱ መዝሙር ባለፈው አቋርጦች ቆጥቶኛል።
እንደገና ሰማሁት። በፊት አዲስ ዘመን ነው እንዴ? በጌታ ረዱ ልዘምር ነው መሰለኝ። ኧረ ቆየ መዝሙር ነው። እስቲ ዘምሪ። ትሰሚያለሽ? ቀጥይ። ቀጥያ። ሃይ ሰላማችሁ ይብዛ ብያለሁ። እፎይ ሞዴሬተር እኮ ሰታይ ሳየው እንዴት እንደደነገጥኩ። ምን መጥቶብኝ ነው? አሁን መዝሙር ዘምሩ። ሂሩት ትዘምርልን። ተምራ ምናምን ነው የመጣችሁ። በነገራችን ላይ ትዘምር። ቀጥሉ። ኧረ እኔ አልተማርኩም፣ ግን ባለፈው እንደምለው እስትንፋስ ያለው እግዚአብሔርን ያመስግን ብሏል ልበ አምላክ ቅዱስ ዳዊት። እዘምራለሁ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወላዲተ አምላክን አንደበት አድርጌ እዘምራለሁ። አዘክሬ ድንግል አዘክሬ ለልጅሽ አሳስቤን አዘክሬ ለኃጥአን አኩ ለጻድቃን አዘክሬ ድንግል አዘክሬ ለልጅሽ አሳስቤን አዘክሬ ለኃጥአን አኩ ለጻድቃን በዚያ በብርድ ወራት አዘክሬ የገበሩለትን አዘክሬ የበግና የላም አዘክሬ እስትንፋሳቸውን አዘክሬ ለኃጥአን አኩ ለጻድቃን አዘክሬ ድንግል አዘክሬ ለልጅሽ አሳስቢን አዘክሬ ለኃጥአን አኩ ለጻድቃን ካንቺ መወለዱን አዘክሬ በቤተልሔምን አዘክሬ በጨርቅ መጠቅለሉን አዘክሬ መኝታው ግርግሙን አዘክሬ ለኃጥአን አኩ ለጻድቃን አዘክሬ ድንግል አዘክሬ ለልጅሽ አሳስቢን አዘክሬ ለኃጥአን አኩ ለጻድቃን በግብፅ በረሃን አዘክሬ መሰደድሽን አዘክሬ ያሸዋውን ግለት አዘክሬ ራቡና ጥሙን አዘክሬ ለኃጥአን አኩ ለጻድቃን አዘክሬ ድንግል አዘክሬ ለልጅሽ አሳስቢን አዘክሬ ለኃጥአን አኩ ለጻድቃን በመቃብሩ ዘንድ አዘክሬ ባነባሽው እንባን አዘክሬ አሳስቢ ድንግሎ ያዘክሬ ገነት እንድገባን አዘክሬ ለኃጥአን አኩ ለጻድቃን አዘክሬ ድንግል አዘክሬ ለልጅሽ አሳስቢን አዘክሬ ለኃጥአን አኩ ለጻድቃን። እንግዲህ ወላዲተ አምላክ ድንግል ማርያም ሁላችንንም ከልጇ ከወዳጇ ከአምላኳ ዘንድ ታሳስብልን። እግዚአብሔር አምላክ ፎዬ ሁላችሁንም የምታገለግሉትንም የምትገለገሉትንም ህዝበ ክርስቲያን ሁላችንም በጸሎቷ ታስበን አማላጅነቷ አይለየን። የኛ ውድ እናት አመሰግናለሁ። እናመሰግናለን። እና ጥሩ ነው፣ ቆንጆ ነው። ወደነዋል፣ ፈቅድነዋል፣ ተመችቶናል። በጣም እናመሰግናለን። መዝሙር ጥናት ክፍል አላችሁ? የለኝም። ሌላ ሰው እንዳይማራ በራት ዝጊ፣ ተናገሪ እውነቱን። ቆዮ ከሰንበት ትምህርት ቤት ካቆምኩና ስደት ነው ያለሁት አሁን እና ምንም አላጠናም። ግን እነረዱ ቢያስጠኑ ጥሩ ነው። ያስጠናሉ እነሱ። ዘማሪ ነች እኮ ተደብቃ ነው እንጂ። ነይ ዘምሪ። ያው ቀጥይ። ይሄ እኮ ስድብ ነው። የመቀደን ምዕራፍ የሚለውን አላስታወሽም? ሂሩት ቁርአን ላይ
አሁን ቀጥይ ወደ መዝሙሩ። ኧረ በጌታ ኧረ እሺ ልፈልግ እንትን ምን ታፈልግ ባይዜ ተለማመዱ። ጥሩ ነው፣ ቆንጆ ነው። ህብረት ታደርጋላችሁ፣ ህብረት አድርጉ። ታደርጋላችሁ። ግሩፕ አለና ክርስቲያን አልነገረን እናወራለን። ላይቭም ከፍተን እንቀመጣለን። ኮፒ ሊንክ እናደርጋለን ምናምን እና ደስ ይላል። እግዚአብሔር ያጽድቅልን። መዝሙር ምናምን እንትን የምትሉበት የምትለማመዱበት የምትጠያየቁበት አንዷ ስትከፋ አንደኛው አለውልሽ የምትባባልበት አንደኛው ስትጠፋ ይጠፋሽ መጠያየቅ አለባችሁ አለ። ክርስቲያናዊ ህብረት ሊኖራችሁ ግድ ይላል። አንደኛው ስትቸገር ያችኛው አንተ የምትልበት የምትመካከሩበት የምትነጋገሩበት ወንዶች ላይ መፈንቅለ ቲክቶክ ለማካሄድ የምታሴሩበት መኖር አለበት። ወንዶቹን ያገለለ ሴቶች ብቻ የሆነ እኛ የምቦጭቁበትም ደግሞ መኖር አለበት። ግድ እኮ ነው። ወንዶች የምታሙበት ግሩፕ ያስፈልጋችኋል። የምታሙበት አጭበርባሪ ወንዶች የምትይዙበት። ስለዚህ መመካከር፣ ክርስቲያናዊ ህብረት ማድረግ ጤናማ ነው። ህብረት ልታደርጉ ይገባል ማለት ነው። የምትነጋገሩበት የምትወያዩበት በስደት ስትኖሩ አስፈላጊ ስለሆነ ማሌትን ሰጣችኋለሁ። ከዛ ማሌት አትሄጂም አፈልጊም። መዝሙር ትወዳለች እና ጎበዝ ነች። ግን እዚህ ጋር ዘምሪ ካልኳት 3 ሰውም አይቀርም ተገዝቱ ላይ ራሱ እንዳለ ይፈጠፈራሉ። ይህንን ድምፅማ ከሰማን ብለው በቃ እንቅልፍ አይወስደንም ብላ ቁርአንን ብቻ ስቀራ ነው በቃ እሷ ቁርአንን ስቀራ በቃ የሌለ ማለት ነው ታንቆረቁረዋለች። መዝሙር ከሆነ ግን በቃ ታስሮጣችኋለች። ቁርአን ከሆነ ግን ጆሮአችሁን እንደዚህ ኮርኩራችሁ ነው የምታዳምጧት። ቁርአን ላይ እንዲህ ኮርኩራችሁ ዋው ብላችሁ ተመስጣችሁ እያለቀሰች የምትለው ነው የሚመስለው። መዝሙር ላይ ሲሆን ደግሞ እንዴ ነችና ማስፈራሪያ ነው የሚመስለው። አልተዘጋጀሽም እንደ አንቺ ረዱ እና ጌታን ግን ቀጥይ። እሺ ቀጥይ። ይቅርታ የአንቺን መዝሙር መዝጊያ እናደርገዋለን። ከታች ልጅ ናሙስ የፕላዲን ዲስኮርድ ትምህርት ማለት ነው እና ቪዲዮ ሰርቷል። ገብታችሁ እና ፕላዲ ትምህርት እያስተማረ ነው። የልጁ መጀመሪያ ልጅ ናሙስ የሚለውን ግቡና ቪዲዮቹን ይዩና አጠቃቀሙን ከሱ ላይ ተማሩና ፕላዲ የሚያስተምረውን ትምህርት ገብታችሁ ተማሩ እያለ ኮመንት ላይ እየጻፈ ነውና ክርስቲያናዊም እስላማዊም ትምህርት ነው የሚሰጠው መሰለኝ። እኔ አልሰራልኝም። እኔም ገና ሰርቶልኝ ገብቼ እማራለሁና ገብተን እንማር እችልና ሀገር ብዬ ነው። ሌላ ደግሞ የዋዴን ፕሮፋይል ያደረጉ ልጆች ፈልገው ነው መሰለኝ የገቡት። አውራቸው ሰላም ብያቸዋለሁ። እሺ ሰላም ክርስቶስ ይብዛላችሁ። ፎይ እንዴት ነህ? ሰላም ነው አለን። እነ ሄሩትን እስቲ አውርዶልንና አለኝ የዋዴን ፕሮፋይል ያደረጉትን እህቶች አዎ የኛን ፕሮፋይል ያሉትን ልጆች አስገቡልን። አንድ መልእክት እሱን አስተላልፈን እንወርዳለን። አይ እነኚህ ልጆችን ነው የምታወርዱልን፣ ከሄሩት ጋር ያሉት ጀማዎችን እናወርዱልን አንዴ። እሺ መዝሙር ልዘምርልን ነው። መዝሙሩን ትዘምርና መዝሙሩን አላዘጋጀሽም? እኔ ግን ያው አንደበት ያለው ሁሉ ያመስግን በሚለው ነው እንጂ መዝሙር ምናምን አልችልም። እሺ ልዘምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ አምኜ እመቤቴ ቅድስት ድንግል ማርያምን አማላጅ አድርጌ ዘምራለሁ። በጋራ እንዘምር። አድርገህልኛልና በቸርነትህ አመሰግንሃለሁ እልል ለዓለመ ዓለም አማኑኤል
እገዛልሃለሁ መድኃኔዓለም አድርገህልኛልና በቸርነትህ አመሰግንሃለሁ ልልልል ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቅኖ ረዳት አጣሁኝ በመሰለ ጊዜ ፈጽሞ አራክልኝ የልቤን ትካዜ አድርገህልኛልና በቸርነትህ አመሰግንሃለሁ ልልልል ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም አምላኬ ጉልበቴ ኃይሌ መመኪያዬ ጠላት ማሳፈሪያ የእምነት ጋሻዬ እንደማትተወኝ አሁን አውቄያለሁ ካለኝ ነገር ይልቅ ባንተ ታምኛለሁ አድርገህልኛልና በቸርነትህ አመሰግንሃለሁ ልልልል ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም ጥቂቷን አብዝተህ የምትመግብ ጌታ የምመልስልህ ባላገኝ ስጦታ በቀንም በሌሊት ሁሌ ለሚያበራ መንክረ ለባህርህ እጹብ ላንተ ስራ አድርገህልኛልና በቸርነትህ አመሰግንሃለሁ ልልልል ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም አምላክ ሆይ ምስጋና ላንተ ይገባሃል ለምስኪኗ ጎጆ በረከት ሰጥተሃል ድሃ ነኝ አልልም ሀብት ያንተ ነህና ማሰሮዬ ሞልቶ ላይጎል እንደገና አድርገህልኛልና በቸርነትህ አመሰግንሃለሁ እልልልል ለዓለም ዓለም አማኑኤል እገዛልሃለሁ መድኃኔዓለም አሜን አሜን። ለቅሶ ነው ያለቀስኩባችሁ በጌታ ስም። በጣም የሚገርም በጣም የሚደንቅ በጣም የሚያስገርም ምንድን ነው ኮመንት የሚያለቅሱት? ዘመርሽ እንዴ? ጨርሽ እንዴ? እኮ አልሰማችሁም እንዴ? ይሄማ ተመስጬ እያዳመጥኩ ትቆርጠዋለሽ። ተመስጬ እያዳመጥኩ አላለቀም ማለት 2 ቀን እኮ ነው የሆነብኝ እኮ። እናመሰግናለን። በክብራት ወርጅም እናመሰግናለን እህታችን። ደግመሽ መዝሙር የደረሰበት እንዳደርሺ ጸጋችን እኔና አንቺ ማውራት ነው፣ ለመዝሙር አይሆንም። ሂሩት ብቻ ነች ለመዝሙር የምትሆነው። ሂሩት በልጣለች ሁሉንም። የኔም የአንቺም አሁን መሀሌትን በሬዴት ተከሽኖ ነው የሰማሁት። መሀሌት በወፍራም ድምፅ፣ ረዴት በቀጭን ድምፅ። እኔ እኮ ነግራችሁ ነበር። እኔ ብቻ ነኝ መዝሙር የምችለው።
እኔ ነኝ መዝሙር የምችለው። አዳም ያሰሚም አሁን ለምሳሌ አድርገህልኛልና ሚለው እንዲህ ነው። አድርገህልኛልና በቸርነትህ። አየሽ፣ ገና ሲወጣ ራሱ ሰው አይምሮ ሲገባ ወንጌል ነው መሆን አለበት። አንቺ አድርገህልኛልና ስትይ ለራስሽ አደረግሽው፣ ለራስሽ ብቻ ሆነ። በቃ የሆነ ነገር እፎይ ይሄማ ጨመቃ እኮ ነው። ተው እንጂ እፎይ፣ ችግር የለውም። መዝሙር የደረሰበት ገና እኮ አይለቁኝም። አሁን አንተ ደግሞ ብታረሳሳልኝ ምን አለበት? መድኃኒት አለ አይደለ? መድኃኒት አለ አይደል? ህፃናት በማይደርሱበት በነገራችን ላይ የኔንና ያንተን እኮ አውረጅ በክብር። እሺ እፎይ፣ በነገራችን ላይ የኔንና ያንተን እኮ አልበም ላሰራ ምናምን ዝግጁ ላይ ነበርኩኝ። ላይ ወረጅ አሁን ራሻል በቅጣለች እንዴ ትየነች ነው። ማን መሰደብ ይፈልጋል? ዱብ አትወርድም እንዴ? ደግሞ እስካወርዳ ነው እንደምጠብቀው ሲሪዩ እችነችና ወረዱ ታይ ዱብ ዱብ በሉ። አንወርድም። ትክክል ነው። ዘምሪ አሁን አንቺ አንድ አረብኛ ቅሪልን። እሺ ከምር አንድ ቅሪልን እንዴ? ወረድሽ እንዴ? ነይ አንድ አረብኛ ቅሪ። የምር መስማት ፈልጋለሁ። ነይ 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 ተመለሽ። አንድ እንፈልጋለን። አንድ ይቀራል በሉ። አንድ በይልን በሏት። እኔ መርጣለሁ። ካልሆነ አንድ ቁጥር ጻፊ ነይ ግቢ። አንድ መጨረሻውን በአረብኛ ቁራን ምንድን ነው አንተ የምትለው? አልቅሰሻል ብለህ ልትለኝ በክብር አንድ ቁራን ቀሪልን። እሺ ትቀሪልናለሽ? ደስ እንዳለሽ ከተመቸሽ። ድምጿ ተዘግቷል። አክቹዋሊ ሌላ ጊዜ እንትን ብዬ ተዘጋጅቼበት ነው በጣም ባትዘጋጅ ምን አታውቂውም እና ነው። እህታችን ትንሽ ሐዘን ገጥሟት ነው እና ሙሉ ቁርአን አፍዛዋለች እና ትችላለች እና ሜይ ቢ እሱን አንጫነሽም። እኔ እቀራላችኋለሁ። በቃ ምን ልቅራላቸው? እኔ ምን እንድቅራ? የለውም። ደስ ያለ እንቅራለን። ደስ ያለኝንማ ከሆነ ይቅርብኝ። በቃ ተውኩት። ወገን ምንድነው ፕሮግራማችሁ? ሰዓቱም ስለሄደ እኔ ይቅርብኝ። ሰላም ብለናል። እፎይ እንዴት ቆያችሁ? ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። እፎይ እንዴት ነህ? በጣም ነው የምንወድ። በመጀመሪያ ፕሮግራማችን ምንድነው? የዮሐዴን አካውንት 100K ቻሌንጅ ጀምረናል። እስከ ነገ ድረስ ዲዮት እያደረግን አካውንቱ ከፍ እንዲልለት የምታውቁትም የማታውቁትም ከእንግዲህ አውቃችሁ እንድታደርጉ በፍቅር እና በትህትና እንጠይቃችኋለን። ሰብሌ ባለ ዝማሬው አንቺ ትመስኛለሽ። ጀምሪ፣ ቀጥይ እህታችን። ዘማሪ እንኳን አይደለም፣ ያው እንደበቱ ያለው ሁሉ ፈጣሪና መስገን ስለሚል ዝም ብዬ ላመስግን። ቤቱን አክብሬ እሺ፣ በስላሴ ስም ዘምራለሁ። ለማርያም እንዘምራለን ለዘላለም እንዘምራለን